አረ ክብርን ጠብቃ የሆነት በራበት ሞት ይሻላል። ይሄን ነው እንግዲህ እንደዚህ ነው ከተወራ ስለ ተቋም ማውራት ስትፈልግ እንደዚህ ነው የሚወራው። እንዲህ መረጃ አምጥተህ ነው የሚወራው እንጂ ዝም ብለህ ፓስተሮቻቸው ምናምን እንደዚህ አይባል ኤኮቻቸው አይባል። አሁን ጴንጤ ስልተነካ ብያደረም ነው ባይተው ወይ እዚህ ጋር እንትን ምለው አይደለም። ይሄ ትውልድ ገዳይ ነው ጉዳዩ። ርዕሱ ትውልድ ገዳይ ስለሆነ ያል በህዝብ ድምጽ እንደሚመጡ የምታውቀው ከአንድ ዓመት በፊት እንግዳን ማህበረሰብን ገጽታ በሚያበላሽ ሁኔታ እግረኛ ሚዲያ ላይ ቀርበው የተናገሩትን ቄስ ግርማ ዘውዴን ዝም ብሎ ተቀምጦ እዚህ ጋር እርምጃ ሲወስድ ከዚህ በላይ አባይ ሚዛን ደብል ስታንዳርድነት የለም። እኛ እዛ ዲያቆን ጠላን ምናምን ነገር ነው የሚቀምሰው ብለው ጠላ ነበር ያቀማምሱ ነው የነበሩት። ሌላውን ነገር እንዳንቀማምስ ከልክለውን ነበር በማስፈራሪያ። ምንም አሁን ማማ እየሰማች ነው ሚስቴ፣ ምንም ችግር የለውም። ያኔ እሷን አላውቃትም፣ በዓለም ነኝ ያለሁት ማንም ጴንጤንም አላውቅም። ግን እንዳንቀምስ ተከልክለናል። እኛ ሰዶማዊ ከሆኑ የልማት ድርጅቶች ጋር ኦርቶዶክስ ቤተክርስቲያን ግንኙነት እንድታደርግ ይፈቅድላታል ወይ? አስተምሯ በሁማኒቴሪያን ወቅት ከሆነ ችግር የለው። ሃይማኖታዊ ነገር አይሆን እንጂ ሁማኒቴሪያን ወቅት ላይ ችግር የለው። ሰዶማዊ ያዙልኝ። ራሱ ዲያቆኑም ከስር እየጻፈ ነበረ። ልክ ነው ገንዘብ እንቀበላለን እያለ ነው። እንግዲህ ይሄ እንዲህ አይነት የተስፋ መቁረጥ ምላሽ ላይ ደርሳሉ ብዬ አላሰብኩም። እስኪ ሂድበት የሚል የሌላውን እጮኛ የያዘ ሰው ይህ በፈቃዷ ቢሆን የእርሱና የእርሷን አፉንጫ ይፎንኑ ይላል። አሁን እዚህ ውስጥ ያለው ኦርቶዶክሳዊ የት ነው የሚገባው? ስንቱ አሁን አንዱ የአንዱን እጮኛ እኮ ነጥቋል። ገንዘባቸውን አትውሰድ እየተባልክ አንተ አልፈ ከጴንጤ እኮ አይደለም እኮ አልፈ ከግብረ ሶዶማዊ ገንዘብ የተቀበልክ ነው። አሁን መተህ ኖ ብለህ እንዳትከራከር እንደነፈለገና ጋዲስ አይነቱ ይኸው መጥቶ ኦፍኮርስ ገንዘብማ እንቀበላለን ትምህርታቸውን እንዴ ይላል። አንተ ደግሞ ትመጣና ይሄን እኮ ያለው እኮ ጋዲሳ ነው ቤተክርስቲያኒቱ አይደለችም ትለኛለህ። አሁን ታዲያ መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት አንቀጽ 20 ላይ ማለት ነው አንቀጽ 20 ቁጥር 33 እና ቁጥር 34 ላይ የመናፍቃንን ገንዘባቸውን አትውሰዱ አትምሰሏቸው ብሎ ካሉ እኛን መናፍቃን ይሉናል አይደል? ለምን ወሰዱ የኛን ገንዘብ? የተከፈተው ክስ ይነሳ የሚለው ሐሳብ እኔን የማያስማማኝ አሁንም ገብቷል። ወንጀል ተሰርቶብናል፣ የስም ማጥፋት ተፈጽሞብናል። ይሄ ወንጀል ነው፣ በመረጃ ይረጋገጥ፣ አለበለዚያ በህግ ይጠየቁልን። ሁሉም እስማማለሁ። ማነው ኢንፍሉዌንስ እያደረገ ያለው ብለህ ስታይ ሶሻል ሚዲያው ነው የካውንስሉን ውሳኔ እንጂ ከካውንስሉ የሚመነጨው ነው አትመለከተው። ይህ ትልቅ ክፍተት ነው። በዚህ አቅጣጫ ካውንስሉ በደንብ መተቸት አለበት። እኔ ኪፕ ጎይንግ ነው ብለው በዚህ አቅጣጫ የሱ እንትን ነው። ጋዲሳ ለማለት ቤተክርስቲያኒቷ ከግብረ ሰዶማውያን ጋር ህብረት አላት ማለት ነው እንዴ? ዳጊ አለኝ አንዱ ኮሜንት ላይ። ቤተክርስቲያኒቷ ራሷ ጋዲሳን ቤተክርስቲያኒቷ ራሷ ህብረት የምታደርግባቸው ሊስት አድርጋለች እኮ ነው የምትባለው ራሷ። ከሌ ተባለው ህብረት አድርጌያለሁ፣ ጥቅማ እቀበላለሁ። ለምንድን ነው የሰብአዊ መብት የሰብአዊ እርዳታዎችን ከዚህ ድርጅት ጋር የምትቀበል? ለምን? እንዲህ መረጃ ስታመጣ ነገሮች መስመር ይዛሉ። አሉባልታ አይሆንም፣ ሐሜትና ጥላቻ አይሆንም። እዛው ተነጋገሩበት፣ እዛው ዲስከስ አድርጉበት የሚል ሜሴጅ ማስተላለፍ ትችላለህ። እንደዚህ እንደ ወንድማችን ግን መተህ ከለጠፍክ ይኸው ማጣፊያ ጥሩታል። አሁን እንዴ በቪዲዮ ላሳይ ይችላል ይላል እንዴ ማንነቱን አላውቀውም ፕሮፌት ነው ፓስተር ነው እያለ ታጭበረብራለህ። መረጃ ሲኖር ግን እንደየሱ ያስታወራል። አምጥተህ ዘጭ ታደርገዋል። እዛ የከሰስከው አካል እዛው ላይቭ ላይ ያምንልሃል። ዝም ብሎ አንገራግርም እኮ እዛው ላይቭ ላይ ነው ያመለለት። አይታችኋል እንግዲህ ላይቭ ላይ እሱማ ልክ ነው የእርዳታ ስራዎችንማ እንሰራለን ከግብረ ሰዶማውያን ድርጅት ጋር። አረ ጉድ ነው እንዴ! ገንዘባቸው ጥንቅር ይበል ወንድሜ፣ ትውልድ ይትረፍ። ህዝብ በራብ ቢሞት ይሻላል በእውነት በዚህ ከልት የሆነ የተረገመ ነገር ከሚሞት። አረ ክብርን ጠብቃ የሆነት በራብ ብትሞት ይሻላል። ይሄን ነው እንግዲህ እንደዚህ ነው ከተወራ ስለ ተቋም ማውራት ስትፈልግ እንደዚህ ነው የሚወራው። እንዲህ መረጃ አምጥተህ ነው የሚወራው እንጂ ዝም ብለህ ፓስተሮቻቸው ምናምን እንደዚህ አይባል ኤኮቻቸው አይባል። አሁን ጴንጤ ስልተነካ ብያደረም እኔ ባይተው ወይ እዚህ ጋር እንትን የምለው አይደለም። ይሄ ትውልድ ገዳይ ነው ጉዳዩ። ርዕሱ ትውልድ ገዳይ ስለሆነ ነው። ትውልድ ገዳይ ነው። ብዙ ርዕሶች አሉ ትውልድ የሚገሉ። ዋናው ግን አሁን ሰሞኑን ያጠላብን ይሄ ነው እንግዲህ
ስለዚህ ስታወሩ እንደ ኢዮስያስ አውሩ ለማለት ፈልጌ ነው። መረጃው የምትፈልጉ ካላችሁ እኔ ፌስቡክ ላይ ያለ ብዙ ወንድሞች ቲክቶክም ላይ እኔም ቲክቶክ ላይ ለጥፌዋለሁ። እንደዚህ ነው። አሁን ምን ላይ ተደርሷል? ልክ ነው። ከነሱ ጋር ህብረት አለን፣ ግን ከገንዘቡ ነው። ከትምህርቱ እንጾማለን ከገንዘቡ ነው ይላሉ። ገንዘብ ከወሰድክ በኋላ እኮ አለቀ እኮ። እርዳታውን ከተቀበልክ በኋላ እኮ አለቀ። ለምን የረዱ ይመስላል? ዝም ብለው አይነ ውሃ ስላማረ አይደለም። እንደ ኦርቶዶክስ እኮ ደስ ስትል ብለው የረዱት አይደለም። ያን ክፉ ትምህርታቸውን ለማስገባት ስለፈልጉ ነው። ክፉ ልምምዳቸውን ማስገባት ስለፈለጉ ነው። ቤተክርስቲያኒቷ ወለል አድርጋ ከፍታለች። ደግሞ ለአንድ ድርጅት አይደለም የከፈተችው። ያው ግቡና እዩት። ለአንድ ድርጅት አይደለም፣ ለብዙ የግብረ ሰዶማውያን ድርጅቶች በሯን ከፍታ ዛሬ ምን አይነት አቅም አላት? አየህ፣ እንደ ዳጊ ለማውራት ከፈለክ፣ እንደ ቤካ እንደ ኢዮስያስ ማውራት ከፈለክ ምስክር ጥራ ስትባል ተከሳሽን ነው የምትጠራው። እኛው ምስክር ጥሩ ብንባል ለተናገርነው ነገር እኔ እንጃ ቪዲዮ ነበር አሁን አጥፍቶታል ፌስቡክ ምናምን ብለን አይደለም የምናጭበረብረው። ምስክር ጥሩ ስንባል ተከሳሽን እንጠራለን። ጋዲስ የት ነህ እንላለን። አንድ ኦርቶዶክሳውን ገብቶ አረ እንደዚህ አታረግም ኦርቶዶክስ ይላል። እኛ ምስክር የምንጠራው ተከሳሾችን ነው። ራሱን ተከሳሹን ጠርተን ነው የምናወራው። ስለዚህ ከዚህ በኋላ ስታወሩ እንደዚህ በመረጃ አውሩ፣ ቤታችሁን አጥሩ። የሆነ ክር አስረህ ስለምን ቤተ እምነት ድጋፍና ስለምን ቤተ እምነት ተቃውሞ ጥላቻ እንደምታወራ በሚያስታውቅ መልኩ ኢንተርቪው ስትሰራ ይገባናል። እና ገና ፋይትኛ ስለሆነ እንትን ፋይት የምናደርገው ምን መሰለህ? ከዚህ በኋላ ትውልዱን አታስበሉትም። ጭራሽ አዎ ልክ ነው እሱማ ህብረት አለን የሚል ድፍረት ንግግር እስከመናገር ድረስ ጌታ በኢየሱስ ሺህ ቤካ ይቀጡ ይበቃኝ። ዳግሻ የእግዚአብሔር አምላክ አብሶ ይባርክሽ። በጣም የሚገርም ነገር አንዴ መጨረሻ አንዴ ቤካይ በጣም ይቅርታ አንዴ ጋዲሳ ስለተናገረ አይደለም በዚህ ላጠቃለሁ። ጋዲስ የፈል ተቋርጣል ብሎ ነግሮናል። ተቋርጣል ዳግሻይ ተቋርጣል። አሁን መጣው አሁን መጣ። ያ እሺ በዚህ እንዲታወቅ ስለፈለኩ ነው። ጋዲሳ ስለተነገረ አይደለም። ይሄ በዚህ ማጠቃለል ፈልጋለሁ። ጋዲሳ ከበደ አየለ ኖ መረጃውን አሁን እንከፍተዋለን። ቤተክርስቲያኒቷ ራሷ ነች ይሄው ህብረት ከነዚህ ጋር አለኝ ብላ ያስቀመጠችው። ጋዲሳን እኮ ቤተክርስቲያኒቷ አታውቀውም። እንዲያውም ልደት ቃል እንደነገረን ከሆነ እኮ አያውቁንም። ቢያውቁንም እነዛ መናፍቆች ነው የሚሉን አለ እኮ ልደት ቃል። ሁስ ጋዲሳ እንዴ አንድ ቲክቶከር የሆነ ነገር ተናገረ ብዬ ማወራ ይመስላል? ኖ በመረጃው እያልኩኝ እኔ ራሴ ያለ መረጃ አወራለሁ እንዴ? አይደለም። ግን ምስክር ጥራ ሲባል ምዕመኑን እጠራለሁ። ምስክር ጥራ ሲባል ራሷን ቤተክርስቲያኒቷን ተከሳሿን ቤተክርስቲያን እጠራለሁ። ምን ሆነች ነው ከዚህ ድርጅት ጋር ስትሰሪ የነበርሽው? ቪዲዮን ብትከፍተው ላላየው ሰው አሁን ማወራው ነገር ላይገባው ይችላል። ምን ልንላችሁ ነው? ባጭሩ ሲወራ በመረጃ ይወራ ነው የዛሬው ርዕሳችን። ዋናው ቤቱን የሚከፈትልበት ምንድን ነው? ዝም ብለህ የቤተክርስቲያን ስም ጠልሽተህ መጥፋት አትችልም። ይሄ በጋዲሳ ላይ የሚላከክ ጉዳይ አይደለም፣ በቤተ ክርስቲያኑ ላይ ነው ይሄ ጥያቄ ያነሳ ነው። የድርጅቱን ስም ከፈለክ ያው እዛ ላይ እንክፈተውና እንየው። እከሌ ከተባለ ጋር ለምን አፊሊዬሽን አለሽ? ለምንድን ነው ህብረት ያለሽ? እኛ ከቤተ ክርስቲያኑ ጋር ነው ጥያቄያችን። ትውልድ ገዳይ ተቋም መሆን የለባትም። እኔም ማውቀው እንዲያውም እንደማትደግፍ ነው ቤተ ክርስቲያኒቷ እንጂ በጎን ገንዘብ የተቀበለች እንደምታስመስል አላውቅም ነበር እስከዛሬ ድረስ። ይሄ ነው በቃ። በዚህ ማጠቃለል ፈልጋለሁ። በጋዲሳ ላይ ያላካ የምታልፈው ጉዳይ አይደለም። እሱ ያለውን ነገር ያመነው ቸርቿ ያደረገችውን ያመነው። ስለዚህ with a bigger picture ነው እንጂ ዲል የምናደርገው ከአንድ ግለሰብ ጋር አይደለም። ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን ቢሄዱ ስነ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። ፓስተሩ፣ ምክትል ፓስተሩ ይደግፋል። ዋናው ፓስተር ሲነገረው ሰውየውን ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ አልፈለገም። ለምንድን ነው? እሱም ተባባሪ ነው ማለት ነው። አለቅ ይህን ሰውዬ ሳትከስመት እንዴ ቤካዬን አልሰማሁትም። ይሄን ጉድ ማን ነው? ቄስ ናቸው? ቄስ ተብዬ ነው። ቄስ ተብዬ ነው። ቪዲዮ ያሳይ። ይሄ ወንጀል ነው እኮ ወንጀል ነው፣ በጣም ወንጀል ነው። በጌታ በኢየሱስ ዋው። እኔ በጣም ይቅርታ
በመሀል ስለከፈትኩኝ እኔ ያልኩትኝ አይከሰሱ አይደለም፣ ግን ካውንስሉ የት ጋ ነው ክስ መጀመር ያለበት? አሁን ይሄ ሰውዬ ተናገረ እንደዚህ ዝም አልን፣ ተናደን አንገታችን ደፍተን ዝም አልን፣ አለፈ። አሁንም ገነት እንደዚህ ይሄ ልጅ ይዛ መጣች። ይሄም ሲታለፍ መቼ ነው ካውንስሉ መክሰስ መጀመር ያለበት? ሁሉም እንዳለ የተናገሩት ማለት ያላስፈላጊ ይሄ ወንጀል የሆኑ ነገሮችን የሌለብንን ነገ ፓስተሮቻችንን ነገ በቸርች የምናውቃቸውን ወንድሞች እንድንጠራጠር ያደረጉን ሰዎች መከሰስ አለባቸው። እስማማለሁ። ግን አሁን ገነት ላይ የተከፈተው ክስ ይነሳ የሚለው ሀሳብ እኔን የማያስማማኝ አሁንም ገብቷል። ወንጀል ተሰርቶብናል፣ የስም ማጥፋት ተፈጽሞብናል። ይሄ ወንጀል ነው፣ በመረጃ ይረጋገጥ፣ አለበለዛ በህግ ይጠየቁልን። ሁሉም እስማማለሁ። ግን አሁን ገነት ላይ የተከፈተው ክስ ይነሳ የሚለው ቃል ግን እኔ አላስማማኝም። ለምንድን ያላስማማኝ? መቼ ይጀምር ካውንስሉ መክሰስ? የቱ ጋር ይጀምር? ይሄ ሰውዬ ይከሰስ፣ እስማማለሁ፣ ምንም ጥያቄ የለውም። ለካውንስሉ እንደዚህ አይነት ሰዎችም አሉ። እነዚህ ሰዎች ብሎ ኢንፎርሜሽን መስጠት አንድ ነገር ነው። ግን ደግሞ ካውንስሉ የሆነ አንድ እርምጃ ሊራመድ ሲነሳ ዛሬ አይደለም መነሳት ያለብህ ይሄንን ክስ አንሳ ብሎ ማለት ግን እኔ ተገቢና ትክክል ነው ብዬ አላምንም ነው ያልኩት እንጂ ክሱ ይሄ ሰውዬ መከሰስ የለበትም፣ ይሄ ሰውዬ ካልተከሰሰ ሁሉም ይቅርበት የሚል ነገር ደግሞ በፍጹም አያግባባም ብዬ አምናለሁ። ለምን በቃ ከዚህ በኋላ ቢያንስ አንድ ሰው ላይ የሆነ እርምጃ ከተወሰደ ከዚህ በኋላ እንደዚህ አንገታችንን የሚያስደፋ ነገር መረጃና ማስረጃ በሌለው መልኩ ሁሉም እየመጣ አፉን የሚከፍትበትን ነገር ያቆማል። ማንም ኦርቶዶክስ ላይ እንደዚህ አይነት ነገር ያለ መረጃ አያወራም። ማንም ሙስሊሙ ላይ እንደዚህ አያደርግም። ስለዚህ ዋይና በመጀመሪያ ደረጃ ፕሮቴስታንቱ ምንም አያደርግም ምንም ማለት ዝም ነው የሚሉት እነሱ በሚል የተነሳ ከሆነ በነገራችን ላይ በህግ መጠየቅ ኃጢአት አይደለም። ኃጢአት እስካልሆነ ድረስ መብትህን ማስከበር ኃጢአት እስካልሆነ ድረስ ዋይናት ለምንድን ነው የማይከሰሱት? መብትህን ማስከበር አለብህ። ኃላፊነት ላይ የተቀመጡ ሰዎች ዛሬ ጀምረዋል። ሲጀምሩ አፕሪሼት ማድረግ ነው ያለብን ብዬ አምናለሁ። ለመጀመር ዘግይታችኋልና ስለዚህ ስለዘገያችሁ ተዉት የሚባለው ነገር ግን እኔ አሁንም አያግባባኝም። በጣም ነው የምወድህ ታውቃለህ። ተባረክልኝ። በነገራችን ጥያቄ አለኝ። ለምሳሌ ዳግሻዬ ከፍተህ ማሳየት ይቻላል ማስረጃ ነው እንትን ነው። አሁንማ ኢዮስያስ ከመጣማ በቃ እሱ ቢቀጥል ነው የሚሻለው። ለምን መሰለህ እኔ አሁን እያወራሁ የነበረው ሀሳብ ባጭሩ ምንድን ነው፣ ከግለሰብ ለምን ዶዙን ከፍ አድርገህ ነው እንደ ተቋም እንደ ቤተ እምነት አናወራ? ምክንያቱም የበለጠ የሚሻለው አሁን ያነሳሁንም ሀሳብ እናደመዋለን። እነዚህ ሰዎች መጠየቅ አለባቸው የለባቸውም በደንብ እናየዋለን። ግን የበለጠው ለምድራችን ፈውስ የሚያመጣው ለትውልዱ ፈውስ የሚያመጣው ደግሞ ቤተ እምነቶች ላይ በዚህ መልኩ የሰረጸ ነገር ካለ እዛ ላይ የበለጠ መስራቱ ይጠቅማል። ምክንያቱም አንድ ሰው ላይ ብትሰራ እንትንህ ተደራሽነቱ ብዙ አይሆንም። ግን አሁን ኢዮስያስ አድሬስ ባረገው መልኩ ግን ብንሄድ ግን ትልቅ የሆነ ግንዛቤ ይፈጥራል። ያው ግብረሰናይ ድርጅቶች አለን፣ ግብረ መጥፋን የውጭ ድርጅቶች እንግዲህ ከነሱ ጋር በተገናኘ ያለውን ነገር በማሳየት ገንዘባቸውን እንጂ ሌላ ነገራቸውን አንፈልግም ሲሉ ሰምተናል። በእርግጥ የትኛውም ኢትዮጵያዊ ይህንን ቀፋፊ ነገር የሚቀበል ያለ አይመስለኝም። ሁላችንም በአንድ ድምፅ የሚያስነሳ እንድንጨው የሚያደርግ ጉዳይ ነውና ከዚህ ጋር ተያይዘው ክሱን መመስረቱ እንዴት ታየዋለህ? ሌሎችስ መከሰስ የለባቸውም ብለህ ታምናለህ ወይ? እኔ ጥያቄ ነው። ዮሲዬ ሰላም ብለን ቀጥል። ሰላም ለእናንተ የሆነ ወገኖች እንዴት ናችሁ? ቤጊሻ ዳጊ፣ ሁላችሁም ከላይ ያላችሁ ሰላም ለእናንተ ይሁን። ጥሩ ውይይት ርዕስ ነው ብዬ ነው የማስበው። ያው ዝምታ አያስፈልግም። ያው እንደምታውቀው ሁለት ተቋማት አሉ ብለን እናስተምራለን አይደል? አንደኛው ቤተክርስቲያን፣ ሁለተኛው መንግስት። ሁለቱም ተቋማት በጌታችን በኢየሱስ ክርስቶስ ወይም በእግዚአብሔር የተመሰረቱ ናቸው ብለን እናምናለን እና አንዱ መንግስት ነው፣ አንዱ ቤተክርስቲያን ነው። እነዚህ ሁለት ተቋማት ያው ተጠያቂነታቸው ዓላማቸው የተለያየ ቢሆንም ተጠያቂነታቸው ለእግዚአብሔር እንደሆነ እናምናለን እና መንግስት ፍትህን እንዲያሰፍን ጥያቄ ማቅረብ ተገቢ ነው፣ መጽሐፍ ቅዱሳዊም ነው። ምክንያቱም መንግስትን የመሰረተው እግዚአብሔር ነው ብለን ስለምናምን በሮሜ መልእክትም ላይ እንደተቀመጠው ምዕራፍ 13 በካውንስሉ በኩል የተጀመረው ጅማሬ እኔ እንደ ጅማሬ ጥሩ ነው ባይ ነኝ።
ነገር ግን ቅድም ያነሳቸው ስጋቶችን እኔም እጋራለሁ። አንዳንድ ጊዜ የካውንስሉ አሰራር በጣም ሰስፒሸስ መሆንባቸው ነገሮች አሉ። በሶሻል ሚዲያ በጣም የተጋጋለና የተጋጋመ ጉዳይ ሆኖ ሲገኝ ይመስላል ደፈር ብሎ እርምጃ ወደ መውሰድ የሚመጣው እንጂ በራሱ ተነሳሽነት አስቀድሞ አንድን ነገር አይቶ መዝኖ ገምግሞ ውሳኔ መስጠት ነገር አትመለከትም። እኔ ለምን በዚህ ምን ያህል መጠን ፓሲቭ እንደሚሆኑ አይገባኝም። ማለት ካውንስሉ አንዱ ስራ ወንጌላውያንን ክርስትና መብት፣ ጥቅም ወዘተረፈ የምትላቸው ማስጠበቅ ነው። ያው ካውንስሉ ራሱን በቻለ መንገድ ምን ተችበት የራሱ አግባብ ይኖረናል። ያው እሱን እዛ አስቀምጠን ማለት ነው። በአዋጅ የተቋቋመው ቢብሊካል ነው አይደለም የሚለውን ትተን ቢያንስ እንዲሁ ለኮንሰንሰስ ተስማምተን እናውራ ካልን የተቋቋመለትን ዓላማ እኛ ነግረ ነው አይደለም መስራት ያለበት። የሶሻል ሚዲያ አክቲቪዝም አይደለም ሊያንቀሳቀሰው የሚገባው። በአንድ ቦታ ተቀምጦ ሌሎች ርዕሰ ጉዳይ አንስተው ብዙዎች ከተቀባበሉት፣ ካወሩት፣ ከተነጋገሩ፣ ከተወያዩ በኋላ የሚደረጉ ውሳኔዎች በተቃውሞ ላይ ያለንን መተማመን ወይም ትረስት ያጎላል። ይሄ በዚህ ብቻ ሳይሆን በሌሎችም አጋጣሚዎች የምናያቸው ናቸው እና ቀደም ብሎ ጉዳዮችን መርምሮ እኔ ራሱን የቻለ እኔ እንግዲህ እስከማውቀው ድረስ የቴዎሎጂ ዲፓርትመንት እንዳለው አውቃለሁ ካውንስሉ። አይ ቲንክ ይሄ ጉዳይ ምናልባት ከቴዎሎጂ ዲፓርትመንት ጋር ሊገናኝ ይችል ይሆናል ወይ ከውጭ ግንኙነት ብቻ ከአንዱ የካውንስሉ ዲፓርትመንት ጋር የሚገናኝ ጉዳይ ነው። እነዚህ ሰዎች ስራቸው ከሆነ ደሞዝ የሚበሉበት ከሆነ የተሾሙት ኃላፊነት ከሆነ ያው ጆብ ዲስክሪፕሽን ያው ስራ አንድ ቦታ ስትቀጠር የስራ ዝርዝር ይሰጣል። ማድረግ ያለብን ማከናወን ያለብን ከሆነ አስቀድመው አንደኛ ሚዲያ ላይ ኤንጌጅ ማድረግ አለባቸው። ምንድነው እየተካሄደ ያለው? አስሎንጋስ 31 ሚሊዮን በላይ የሆነ የወንጌላውያን ማህበረሰብ የሚወክሉ ከሆነ ማድረግ ያለባቸው ነገር በወንጌላውያን ዙሪያ ምንድነው እየተባለ ያለው ሚዲያ ላይ ይህን በደንብ ኮንሽስ ሆነው ልቆ ሆነው ይህንን ነገር መከታተል አለባቸው ብዬ አስባለሁ። ከዚህ አንጻር ስትመለከት በጣም ብዙ ክፍተቶች አሉ። አይደለም እንደዚህ ከሌላ ሃይማኖት ተከታዮች የሚመጣ ሂስ ይቅርና አሉታዊ ሂስ ይቅርና ከትምህርትም ከልምምድም አንጻር ተመልክተ ከሆነ ከዚህ በፊት ተወገዙ የተባሉ ሰዎች የተወገዙት መች እንደሆነ ሁላችንም እናውቃለን። የአደባባይ ሚስጥር ነው። የጮኸ ጉዳይ ላይ ነው ውሳኔ ሲሰጥ የምታየው። ውሳኔ መሰጠቱ እኔ ክፋት አለው ብዬ አላምንም። ኢትስ ጉድ ማለት ቢዘገይም ጥሩ ነው፣ ግን እንዲህ መሆን የለበትም። አሁን መሪነት ማለት እኮ ይሄ እንደው ከመንፈሳዊው የመሪነት ፍቺ የክርስቶስ ሎላዊ አገልግሎት ሰርቫንት ሊደርሺፕ ሚለውን ትተህ በነ ማክስዌል እንኳን ሊደርሺፕ ኮንሰፕት መሪነት ማለት ኢንፍሉዌንሲንግ አዘርስ ማለት ነው። ሌሎቹን ወደምትፈልገው አቅጣጫ ለማድረስ ተጽዕኖ አዎንታዊ ተጽዕኖ ማምጣት ማለት ነው። አዎንታዊ ተጽዕኖ ማስከተል ማለት ነው በምትመራው ህዝብ። ማን ነው ኢንፍሉዌንስ እያደረገ ያለው ብለህ ስታይ ሶሻል ሚዲያው ነው የካውንስሉን ውሳኔ እንጂ ከካውንስሉ የሚመነጩ ነው አትመለከተው። ይህ ትልቅ ክፍተት ነው። በዚህ አቅጣጫ ካውንስሉ በደንብ መተቸት አለበት። እኔ ኪፕ ጎይንግ ነው ብለው በዚህ አቅጣጫ ፖዚቲቭ ነገሩን በደንብ መተቸት አለበት። እኔ ኪፕ ጎይንግ ነው ብለው በዚህ አቅጣጫ ፖዚቲቭ ነገሩን በደንብ መተቸት አለበት። እኔ ኪፕ ጎይንግ ነው ብለው በዚህ ድምፅ እያስተጋባ ነው መሰለኝ። አሁን አሪፍ ነው። አሁን ጆሲ አሪፍ ነው። ምናልባት እንደ መጠቅለያ ማውራት የምፈልገው ቅድም ዳጊዬ ጥሩ ነገር አንስቷል። ከዚህ በፊት ያደረግነውን ሙግት አንስቶ እንትን አድርጎታል። ውይይት ነጥብ አድርጋችሁ ተወያይታችሁበታል። ይህ መቀጠል አለበት ብዬ አምናለሁ። አንዳንድ ጊዜ የወንጌላውያን ማህበረሰብን ለማሸማቀቅ የሌላ ቤተ እምነት ሰዎች የማይሆን ካርድ ይመዛሉ እና እኛ ሁሉ ነገር እናውቃለን። ከኛ ማለት ወንጌላውያን ክርስቲያኖች ከኛ የተሰወረ ነገር የለም። መናገር ባለብን ሰዓት እንናገራለን፣ መሞገት ባለብን ሰዓት እንሞግታለን። ሚዛናዊ ሆነን ማለት ነው። እንኳን ከነዚህ ወገኖች ጋር ስሟገት በነበረበት ጊዜ የነበራችሁ ሰዎች ታስታውሳላችሁ። አንድ ርዕስ የነበረው የመካነ ኢየሱስ ቤተክርስቲያንና የገስትን በሚመለከት መረጃውን ያወጣው ማን ነው? የወንጌላውያን ማህበረሰብ ነው ራሱ። የእኛንን እነ ጌታሁን የራሙ ሌሎችም ነን ጉዳይ ውስጥ
እዚህም ሶሻል ሚዲያ ላይ ማነው ቲክቶክ ላይ ያላችሁ ወንድሞች ጭምር ማለት ነው በማጋለጥ ረገድ እኛ የወንጌላን ማህበረሰብ አንዱ ትሩፋት ብዬ የማስበው የታድሶ ትሩፋት ሰልፍ ክሪቲሲዝም ነው። ብዙ ጊዜ እናገራለን። ራሱን የሚተች መሆኑ ነው። የሌላውን ሃይማኖት ብታየው ራሱን አይተችም፣ ይደብቃል ስህተቱን ምናምን። ወንጌላውያን ጋር ስትመጣ እንደዚህ አይነት አይደለም፣ ሰልፍ ክሪቲክ ነው። ይሄ አንድ ለሌሎች ሃይማኖቶች ማስተማሪያ መሆን፣ በመካከላችን ስህተት ካለ የትምህርት የልምምድ ያሰራር ካለ ክሪቲሲዝሙ እንትን ነው፣ ከራስ የሚጀምር ነው። ግን ለሂሱ የዳበረ ባህል ነው ከጅማሬውም አንስቶ ማለት ነው። እና ይሄ አፕሪሺየት የሚደረግ ነው። እኛ ወንጌላውያን አንድ የምናነሳው ጠቃሚ ነገር ይሄ ነው። በዚህ እሴት ላይ ተመስርተን ቤተክርስቲያን የሳተች ሲመስለን፣ ቤተክርስቲያን ስል አመራሮቹ ማለት የሳቱ ሲመስለን፣ ከውጭ ሀገር ትክክለኛ ካልሆኑ ከአስተምሮቶቻችን ጋር ግልጽ የሆነ መጣረስ ካላቸው ግብረሰናይ ድርጅቶች ጋር ግንኙነት ሲያደርጉ እኛው ነን ምንተቸው እኮ እኛው ነን ምናጋልጠው። እኛ ያጋለጥነውን መረጃ ወስደው መካነ ኢየሱስ ቤተክርስቲያን ሰዶማዊ ናት፣ ኤገስት የድህረ ምረቃ ትምህርት ቤትም ሰዶማዊ ነው ብለው የሌለ አይነት ላም በወለሉበት ኩበት ለቀማ እንደሚባል አይነት ድምዳሜ ሰጥተው ስም ማጥፋት ስራ ሲሰሩ ታያል። እኛ እኮ በዚህ ግንኙነት ውስጥ እንጌጅ ያደረጉ ከውጭ ካሉ ተቋማት ጋር ምንላቸው በአመራር ደረጃ የሚቀመጡ ናቸው እንጂ ቤተክርስቲያን በጠቅላላ አይደለችም። አመራሮቹም ቢሆን ሰዶማዊነትን አይቀበሉም። ማንኛውም አመራር ይህንን አይቀበልም። ነገር ግን ያው በግንኙነት ውስጥ ከእርዳታ ጋር በተያያዘ ከዚህ ቀደም ከነበራቸው ግንኙነት በቃ ብዙ ፋክተሮች አሉ። ብቻ አንዳንድ ግንኙነቶች አልተቋረጡም። ይህንን ፕሬሽር በማድረግ አሁንም እንቀጥላለን። አየህ የእኛ ባህል ይሄ ነው። እኔ ዋት አም ፕራውድ ኦፍ የእኛን ካልቸር በሚመለከት ፕራውድ የማደርገው ነገር ይሄ ነው። ክሪቲክ ሰልፍ ክሪቲክ ነው። ወደ ሌሎቹ ሃይማኖቶች ጋር ስትመጣ ግን ሰዶማዊ ከሆኑ በጣም ምናልባት 70 እና 80 ቅድምም ዲስፕሌይ አድርጋችሁ ስታዩት ነበርና ተቋማት ጋር ቀጥተኛ የሆነ ግንኙነት ከገንዘብ ጋር ከልማት ስራ ጋር ምናምን ግንኙነት ያላቸው ሆነው እጅ ወደ መጠቆም ይመጣልና ከዛም በኋላ ከውይይቱም በኋላ ባይገርመ አጸፋዊ መልስ ነው ለመስጠት የሚሞክሩት። ያው የእናንተ እንደዚህ ግንኙነት ነው እና የመካነ ኢየሱስ በልማት ክፍሏ ጋር ያው ከነዚህ ተቋማት ጋር ግንኙነት ታደርጋለች። ከመሆን እኛ እኮ እየተቸን ያለ ነው፣ እርምት ላይ ነን፣ ሰልፍ ክሪቲሲዝም ላይ ነን። ይህንን ባህል ወስዶ ራስን እንደማረም እንደማስተካከል የራስን አላስፈላጊ መጽሐፍ ቅዱሳዊ የሆነ ግንኙነት ሰዶማዊ ከሆኑ ተቋማት ጋር የሚደረግ ግንኙነት ለመሸፈን የመካነ ኢየሱስ የልማት ክፍል ከሰዶማዊ ተቋማት ጋር ግንኙነት አድርጋለች ብሎ ለማጣፋት መሞከር፣ ይሄንን በማጋለጥ መቀጠል አለብን። አንድ ቪዲዮ ምናልባት አይታችሁት ከሆነ አላውቅም፣ በማስረጃ ከግንኙነቱ ባለፈ ባለፈው ኤክስፖዝ ካደረግነው ግንኙነት ባለፈ በገዳማት ውስጥ ያሉ እንትኖች ላርጅ ብታደርጉት ይሄን አይታችሁታል። ምናልባት ድጋሚ እንዳይሆንባችሁ አይታችሁታል። ይሄንን እኔ ካሁን ቀደም እንደዚህ ያደረገኝ አሳይ፣ ችግር የለውም አሳይ። ስለዚህ እንደዚህ አይነት መረጃዎች አሁን በገዳማት ውስጥ ሰዶማዊ የሆኑ ግንኙነቶች እንዳሉ የራሳቸው ቀሳውስቶቻቸው ይህንን በድፍረት ይናገሩ ታያለና ኤክስፖዝ ማድረግ እንደዚህ ያስፈልጋል። በቃ ማለት ንስሐ መግባት ካስፈለገ ሁሉም ነው መግባት ያለበት፣ መታረም ያለበት፣ መጠቋቆም አያስፈልግም። እና ተለይቶ ፕሮቴስታንት ከሰዶማዊነት ጋር ሊነሳ የሚችልበት ምንም ምክንያት የለም ለማለት ነው። ቴንኪው ሀሳቤን በደንብ ካገኛል በደንብ አግኝቻለሁ። ዮሲዬ ግን አንተ ጥያቄ ልጠይቅህ። ስፔሻሊ እኚህ ሰው ላይ መከሰስ የለባቸውም ብለህ ታስባለህ? የተደፈሩ ልጆች አሉ። የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን ቢሄዱ ስነ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። ፓስተሩ፣ ምክትል ፓስተሩ ይደግፋል። ዋናው ፓስተር ሲነገረው ሰውየውን ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ አልፈለገም። ለምንድን ነው? እሱም ተባባሪ ነው ማለት ነው። ያ ምን አለ ምን ሀሳብ አለ እዚህ እኚህ ሰው ላይ? እኔ ኢዮስያስ ልቅ ደግሞ ይፈቀደልኝና መብታችሁ ነው። አንድ ደቂቃ 2 ደቂቃ በማይሞላ ጊዜ ማስቀመጥ እንፈልገው
እንግዲህ እኚህ ሰው የሚሆኑ ማንም ሰው የሆነ ነገር ሲናገር አንከስም። ምንም አንከሰው እድል እንሰጣለን። መጀመሪያ እድል መስጠት አለበት ለግለሰቡ። መረጃ ካለው ለምን ከሰዋለሁ? መረጃ ካለው ባለውለታችን ነው እንጂ ጠላታችን አይደለም። አሁን አንድ ቅድሚያ ነገር ያደረግነው ዛሬ በገባንበት ርዕስም ሰውየው መረጃ እንዲያመጣ ተጠይቋል። ለተናገረው ነገር ሰዎች ለሚናገሩት ነገር መረጃ ሳይጠይቁ እድል ሳይሰጡ ወደ ክስ መሄድ አግባብ የለውም። ስለዚህ እኔ በዳጊ ደረጃ እኚህ ሰው የሚጠየቁ ባይሆኑም በእሳቸው ልክ በካውንስል ሌቭል ሊሆን ይችላል የሚጠይቃቸው አካል መጀመሪያ መረጃውን እንዲያቀብሉ በባለው አባት ሊሆኑ ይችላሉ። መጨረሻ ላይ ነገሩ ሲጣራ አለው ይቅርታ እንትን ገብቶብኝ ስልክ ገብቶብኝ ይቅርታ ላጥፋዎች ካለው ልቀጥል። ስለዚህ በባለውለታነት ሊመዘገቡ የሚችል አባት ሊሆኑ ይችላሉ። መረጃውን ካመጡ እንደው ተናገሩ ብለን መክሰስ ይከብዳል። ስለዚህ እርግጠኛ ነኝ የሚጠይቃቸው በሳቸው አቻ የሆነ አንድ አካል ሲጠይቃቸው እኚህ ሰው ያለ መረጃ ነው ወይ ያወሩት ይሄንን በኋላ እንግዲህ የሚያስወቅሳቸው ወይ የሚያስመሰግናቸው ይሆናል። ስለዚህ ከዛ ብንጀምር ሰዎች የሆነ ነገር ሲያወሩ መረጃውን አምጣው ከሚል መረጃውን እንዲያመጣው ሰውየው እድሉን መስጠት፣ ካላመጣው ካድበሰበሰ ጊዜ ከፈጀና ሊደብቀው የሚፈልገው ነገር ካለ ግን ያ በራሱ መልስ ይሆናል ማለት ነው። እንደ ቤተ እምነትም እንደ ግለሰብ የተወራው ነገር። ስለዚህ እኚህ ሰው እንዲህ ግልጽ አድርገው ከሌ ብለው ምክትል ፓስተር፣ ዋና ፓስተር ብለው ማውራት የሚችሉበት አቅም ያገኙት የሚያውቁት ነገር እጃቸው ላይ መረጃ ቢኖር ነው። ስለዚህ እድል የሚሰጣቸው አካል የሚጠይቃቸው አካል ሊኖር ይገባል፣ መረጃ አምጡ ብሎ ማለት ነው። እና ይሄ ይመስለኛል ቅድመ ሁኔታው። ግን ያው ውስጣችን የምናውቀውን እናውቃለን፣ አሁን መናገር ግን አንችልም። አንደኛ ለሰውየውም ካለን ማለት ከእድሜያቸው እንኳ ቢያንስ አንጻር ሌላ ትርፍ ነገር መናገር ስለማልፈልግ ከመረጃው በኋላ ግን ምለውን እላለሁ። ማምጣት ካልቻሉና ካድበሰበሱት ግን ለእኔ አይደለም ያመጡት። ያው ቅድም እንደተናገርኩት ለሚጠይቃቸው አካል ማቅረብ ካልቻሉ እንግዲህ ሌላ ልዩ ዓላማ ወይ ደግሞ ሌላ ግላዊ ቅሬታ ምናምን ሊኖር ይችላል። እሱን ማየት ይኖርብናል። በቃ ቀጥል ኢሳያስ የተባረከ እና ቴንኪው ደግሞ እንደገና በድጋሚ እሺ ዮሲ ይቀጥል። ቤኪ በድጋሚ የኔ አመለካከት ምንድነው? አሁን ዳጊ ያነሳውን ሀሳብ ምጋራው አለ፣ ደግሞ የምጨምረውም ሀሳብ አለ። የሰሞኑንም የማናት እባክህ ገነትና የአርቲስቱም ጉዳይ መረጃ ልጁ ካለው ምን ችግር አለ? መረጃው ይውጣ የሚለው ዋናው ሙግታችን። መረጃ ካለው በትክክልም ስልማ አይነቱ ቁሳ ከደረሰበት ተጨባጭ የሆነ ማስረጃ ያምጣ፣ ማንነቱን ይግለጥ። ይሄ ቀጣይ ለሚደረጉ ሂደቶች ጠቃሚ ነው የሚሆነው። ግን ከዛ በኋላ ይቅርታ ሲጠይቅ ምን ያህል የፈጠራ ታሪክ ሊሆን እንደሚችል ሁላችንም የራሳችንን ግምት ወስደናል። በተለይ እንግሊያን ማህበረሰብን ገጽታ ለማበላሸት የተደረገ እንደሆነ እንገምታለን። መረጃ መምጣቱ አስፈላጊ ነው ብዬ አስባለሁ። አሁን እኔ ከዚህ ሰው ከአርቲስቱ እኔ ብዙ አልጠብቅም። እኔ የምልህ በጌታም አይደለም፣ የራሱ ዓላማ አለው። እንግሊያን ማህበረሰብን ለማጠልሸት ነው ብለህ ትወስዳለህ። የፈጠራ ታሪክ ነው፣ ብዙ ልትል የምትችለው ነገር አለ። እሱን መረጃ አምጣ ብለህ ትጠይቀዋለህ፣ ትሞግተዋለህ። መረጃ ከሌለው ስም ያጠፋ ከሆነ በህግ አግባብ በህግ ፊት ለተናገረው ነገር ኃላፊነት እንዲወስድ ታደርገዋለህ። ይሄ ራሱ አካሄድ ነው። ፍትህን ማስከበርም አስፈላጊ ነው፣ ተገቢ ነው። የሚመለከተው የእንግሊያን ማህበረሰብ ወክላለሁ የሚል ተቋም ካውንስሉ ሊሄድበት ይገባል። ስለመጀመሩም እርግጠኛ አይደለንም። ክሱም በነገራችን ላይ በወሬ ደረጃ ተወራ እንጂ በተጨባጭ መሆኑን ራሱ እንጠራጠራለን። እሱ ይሁን። ወደ ቄስ ግርማ ስንመጣ ግን ቄስ ግርማ እንግዲህ አሁን አንተ ፕሌይ ያደረግከው ቪዲዮ ከሌላ ሰው ጋር ያደረጉት ውይይት ነው። ምናልባት ተደፈሩ ልጆች የሚለውን ሀሳብ ያነሱበት። ከዚህም እኮ የከፋ ኢንተርቪው ሰጥተዋል እኚህ ሰው ከእግረኛው ሚዲያ ጋር ከዚህ በፊት ቃለ ምልልስ አድርገዋልና እንግዲህ ኢማጅን አሁን እኔ እሳቸውን ከዛ አርቲስት ጋር በኩል ደረጃ አላስቀምጣቸውም። ስለ አገልጋይ ናቸው፣ ክርስቲያን ናቸው፣ አገልጋይ ናቸው። በወንጌላውያን በተለይ በመካነ ኢየሱስ በቤተል መካነ ኢየሱስ ውስጥ ከፍተኛ ሚና የነበራቸው ሰው ናቸው። ብዙ ጊዜ ቃለ ምልልስ ያደርጋሉ። ቃለ ምልልሳቸው አወዛጋቢ መሆኑ እንዳለ ሆኖ
ብዙ ታሪክ የሚያውቁ ሰው ናቸው። ያው የምናነሳባቸው ሂስ እንዳለ ሆኖ ማለት ነው በአጠቃላይ እና እኚህ ሰው እኔ ከአርቲስቱ ጋር እኩል ላደርጋቸው አልችልም። አርቲስቱ ምንም አይነት መደብ ውስጥ የለም፣ የራሱ የሆነ ዓላማ አለው። እሳቸው ግን ወንጌላውያን ማህበረሰብ በተለይ በሚዲያ ላይ በቀረቡ ሰዓት እንዴት አድርገው አቀረቡት የሚለው ነው የሚያሳስበኝ። ስለ በቤተ ክርስቲያን ውስጥ ያውም በሚያገለግሉበት ከኛ ቸርች ነው ብለው እንደውም ኳሊፋይ አድርገውታል። ከኛ ቤተ ክርስቲያን ብሎ ኳሊፋይ አድርጎታል። ለድሆች ወንጌል ልሰብክ፣ ለታሰሩት መፈታት፣ ለተጨቆኑት ነፃ መውጣት፣ ለታወሩት ማየት ብለዋል። የጌታ ኢየሱስ የአገልግሎት ተደራሾች ድሆች፣ የተጨቆኑ፣ የታሰሩ፣ የታወሩ ናቸው። ጌታ እንኳን እነዚህን ለማገልገል መጥቷል ነው እያልን ያለ ነው። ወንጌላት የሚነግሩን እውነት ይሄ ነው። የጠፋውን ሊፈልግ ነው የመጣው። ስለዚህ ሰዶማዊ የሆኑ ሰዎች በሰዶማዊነታችን እንኮራለን እስካላሉ ድረስ ፕራይድ ትምክቴ ነው ኩራቴ ነው ካሉ ሌላ ሴናሪዮ ነው። ነገር ግን በዚህ ልምምድ ውስጥ ሆነው ከዚህ ለመፈታት ከብዷቸው ወደ ቤተ ክርስቲያን ቢመጡ ቤተ ክርስቲያን ደጃፏን ወለል አድርጋ ልትከፍትላቸው ይገባል። ምክንያቱም ጌታ ለታሰሩት፣ ለተጨቆኑት፣ ለታወሩት፣ ለድሆች ነው የመጣውና ምክንያቱም ሁሉም በሽተኛ ሆኖ መጥቶ ነው በክርስቶስ ኢየሱስ ወንጌል ተፈውሶ ሙሉ ሰው ሆኖ የእግዚአብሔር ክብር ዕቃ የሚሆነው። ምን ያህል በህዝብ ድምፅ እንደሚመጡ የምታውቀው ከአንድ ዓመት በፊት ወንጌላውያን ማህበረሰብን ገጽታ በሚያበላሽ ሁኔታ እግረኛ ሚዲያ ላይ ቀርበው የተናገሩትን ቄስ ግርማ ዘውዴን ዝም ብሎ ተቀምጦ እዚህ ጋር እርምጃ ሲወስድ ከዚህ በላይ አባይ ሚዛን ደብል ስታንዳርድነት የለም። ይህን ነው ማለት ፈልገው። ያ ዮሲ ግን እንዳልከው ምን ያሁን ጥርጣሬ ሞር ነው ያደገው፣ በጣም ጨመረ። ስፔሻሊ ካውንስሉ ራሱ እነኚህ ግለሰቦች ላይ ክስ በመስረቱ አጠራጣሪ ነው። እሺ ዳግሻይ አለ ቀጥል። ቤካ አንድ ሰው ይቀጥል፣ 2 ደቂቃ ስተይ። እሺ ኤፍሬም አለ። ኤፍሬም ቀጥልሽ። ኦኬ ቤካዬ ይሰማል ድምጼ? ይሰማል። በትልቁ አድርገኝና እንዲታይ እንዲያነቡት ብዬ ነው። እንግዲህ ብዙ ሀሳቦች የነካን ነው። ቪዲዮ 1 ዓመት የሞላው እንደሆነም አላውቅም። ይገርማል። እንግዲህ ቅድም እንዳልኩት እኚህን ሰው ያው ግባቡ መጠየቅ ያስፈልጋል። መረጃው ማምጣት ካልቻሉ ደግሞ ይሄ በጣም ምናልባትም በአገልግሎታቸው ዘመን ከሰሩት ትልቁ ወንጀል ነው። እነዚህ ኢሹዎች ብዙ የምናነሳቸው ኢሹዎች አንዳንዶቹ በእኛ ራሱ ዲል መደረግ ያለባቸው አይደለም። አንድ ሴት ብትደፈር አንድ ቤተ እምነት ውስጥ ሽማግሌዎች ግድ የለም ጉዳዩን እኛ አንድ እናደርገዋለን ማለት የሚችሉበት ጉዳይ አይደለም። የወንጀል ጉዳዮች የሚታዩት በህግ አካላቶች ናቸው። ባለፈው በነቢያቱ አንዳንድ ልምምዶች ዙሪያ ስናወራ እኛ ሳይሆን ህግ ሊገባበት የሚገባ የጥንቆላ፣ የዝርፊያ፣ የውሸት ተስፋ እየሰጡ የማምታታት ግልጽ ዘረፋዎችን ከመንፈሳዊ ነገሮች ውጭ መታየት ያለባቸው በህግ ነው፣ ዲል መደረግ ያለባቸው በህግ ነው ስንል እንደነበረው ሁሉ ልክ አንድ እህት በደል ቢደርስባት የሆኑ ሽማግሌዎች የሆኑ መሪዎች ሶኬኛ አንድል እናደርገዋለን ብለው ሊያስተባብሉ የሚችሉት ነገር አይደለም። ሰዎቹ ሊያስታርቁ ይችሉ ይሆናል፣ ግን በህግ የሚጠየቀው ነገር በህግ ይጠየቃል። ስለዚህ አሁን የደረሰበት ሌቭል ሰዎች እየወሰዱት ያሉት ሪስክ በህግ እስከሚያስጠይቃቸው ድረስ ያለ ሪስክ ነው። ዝም ብሎ ያስተምሩ የአንዳንድ በቃላት ያሉ አለመግባባቶች ምናምን ሳይሆኑ አልፎ በህግ የሚያስጠይቅ ደረጃ ድረስ ሰዎች ሪስክ መውሰድ ጀምረዋል። ይህን ደግሞ ያመጣው ምንድን ነው? ጠያቂነት በእኛ ቤተ እምነት ውስጥ ብዙ ስለማይታይ ነው። ሰዎች የፈለጉትን አድርገው ተጠያቂ አይሆኑም፣ ዋጋ አይከፍሉም፣ ዲሲፕሊን አይደረጉም። ያ የልብ ሰጥቷቸው በጣም ትክክል አይደለም። ስለዚህ ማናችንም ባለፍንበት የዲሲፕሊን መንገድ ሰዎች ማለፍ አለባቸው፣ መቀጣት አለባቸው፣ መማር አለባቸው፣ ለሌላው ትምህርት ሆኖ መቅረብ አለባቸው። እዛ ውጭ ያለው ደግሞ በህግ መጠየቅ አለበት ነው። ኦኬ ሌላኛው አውድ እየነካ ነው ደግሞ ያለው ምንድን ነው እንግዲህ እያስለጠን የሚልክ አካል አለ። ያው በተለይ የሚጠይቅ ስለሌለ እዛ ቤት ወንጌላውያን አማኞችን ቤት የፈለጋችሁትን ብትናገሩ በህግ የሚጠይቅ የሚከላከል አይደለም ብሎ ያሰበ አካል እንግዲህ ሰሞኑ እንዳየነው አይነት ኢንተርቪው ሰርቶ
እንዲህ አይነት የሆነ ንግግር ይናገራል። ሆኖም ግን ያሰለጠነ የሚልከው አካል ራሱን አይቷል ወይ ነው አሁን ጥያቄው። አይቷል ወይ? እኛ ጋር ያለው እንዲህ በድፍረት ለመናገር ያለ መረጃ ራሱ ጋር ያሉ አዲስ አበባ ያደረገውን የዩሳስን ቪዲዮ ስመለከት ጌርሳሜ ነው ሼር ያደረገኝ። በዚህ አጋጣሚ በጣም ተባረክ ወንድማችን፣ እንኳን አገኘሁት ያልኩት ቪዲዮ ነው። ምክንያቱም ንጹህ አድርጎ ይመሳል ዚፍ እንደው እንደ ሶስተኛ ዓለም ላይ እንዳለ ቤተ እምነት ሄልፕ እንደማያስፈልገው ራሳቸውን አድርገው ሄልፕ እንዳልተቀበለ ራሳቸውን አድርገው የሳሉበት የተመኩበት ብዙ ንግግሮች ብዙ እንትኖችን በተለይ ቲክቶክ ላይ እንመለከታለን። ግን ብዙ እርዳታዎችን እንደሚቀበሉ በግልጽ ዮሴፍ ያስቀመጠውን ቪዲዮ ስመለከት አንዳንድ መጽሐፍቶችንም ደግሞ እንደዚህ በውስጥ ላኩልኝ ነበር። እነሱን ሳይ በጣም አባይ ሚዛን እንዳለ እዚህ ጋር የለጠፍኩላችሁ ስትመለከቱ የዲድስቅልያ ላይ አንቀጽ 20 ላይ የሚገኝ ነው። እንደ መጽሐፋቸው ከሆነ እኮ ጭራሽ አማኝ ካልሆኑ መቀበልም የለባቸውም እርዳታ ገንዘብ እንዳይቀበሉ ይናገራል። ሲል እንደምታዩት ስለሆነ እኔ ጋር ይላል የመናፍቃንን እና የካህዲዎችን ጎዳና እንዳትቀበሉ ገንዘባቸውንም እንዳትወስዱ እነሆ እናዛችኋለን። መብሉ ለእሳት የተገባ ነው፣ እነሱም ጋር አትቀላቀሉ። እግዚአብሔር ፊት የኃጢአተኞች መስዋዕት የሚያጸይፍ ርኩስ ነውና ወንድሞቼ ለነፍሳቸው ረሃብ ጥቅም በመሆኑ ይህን ነገር ናችሁ ይላል። እንግዲህ በግልጽ የመናፍቃን ገንዘብ እንዳይቀበሉ እንደሆኑ ገንዘባቸውንም ወይም ደግሞ ለእሳት የተገባ እንደሆነ መብሉ ይናገራል። በዚህ ጎን ደግሞ እንግዲህ የሚሰራውን አይታችኋል። ቅድም ያቀረብነው ቪዲዮ ላይ እነዚህ ተራድኦ ድርጅቶች ጋር ያለውን ከተራድኦ ድርጅቶቹ የተስፋ ቃል አይደለም የሚቀበለው ቤተክርስቲያኒቷ የምትቀበለው የተስፋ ቃል ሳይሆን በግልጽ ገንዘብ ነው፣ ሌላ ምንም አይደለም። ገንዘብና ቁሳቁሶችን ነው የምትቀበለው እና በጣም አባይ ሚዛን አለ። በጣም ያሉ ነገሮች አሉ። የሉተርን ራሱን ማንነቱንና አገሩን እንዴት አድርገው እንደሚዘልፉ ታውቃላችሁ። ባገኙት አጋጣሚ ሁሉ ጀርመን የተባለ ነገር በጣም ነው የሚያስጠላቸው። ጀርመናዊ የሆነውም ሉተር በጣም ነው የሚያስጠላቸው። ግን የሚያስጠላቸው ሉተር ነው እንጂ ገንዘቡ አይደለም። የምታስጠላቸው ጀርመን ነች እንጂ የጀርመን ገንዘብ አያስጠላቸው። ይህን ደግሞ በምን መመልከት ትችላላችሁ? እዚህ ጋር ከቻልኩ ለጥፈዋለሁ። ሁልጊዜም የምናወራበት ሀሳብ ስለሆነ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የሚለው መጽሐፋቸው ላይ ምናልባት ከቨሩን እዚህ ጋር አስቀምጠዋለሁ ተናግሬ ሲጨርስ እዛ ላይ ገጽ 6 ላይ እንደዚህ ይናገራል። እንግዲህ ክርስቲያኒቷ የምስካየ ኅዙናንን ቤተክርስቲያን ትምህርት ቤትን ማሰራት ፈለገች ጊዜ ከጠላችው ጀርመን ገንዘብ ተቀብላ መጽሐፏ ላይ ያመሰገነችበት ታገኛላችሁ። እንደዚህ ይላል። ስለሆነም እያደገ የመጣውን የማህበረሰቡን ፍላጎት ለማሟላት የሁለተኛ ደረጃ ትምህርት ቤት ህንፃ ማበርከት ለገንዘብ በማስፈለጉ በርከት ያለ ገንዘብ በማስፈለጉ ፕሮጀክት ፕሮፖዛል ተዘጋጅቶ ለጀርመን ፕሮቴስታንት ማዕከላዊ ድርጅት የገንዘብ እርዳታ ጥያቄ ቀረበ። ለምንድን እንዴ? ገንዘብ ከሆነ ግብረ ሰዶም ሁን ጴንጤ ሁን ትዝ አይላቸው ማንም ሁን። ይሄ ስራ ለድነት አያምንም ብሎ የሚያስበውን ቤተ እምነት ገንዘብ ይጠይቁታል። ስራ ለድነት እንደማንም ካወቃችሁ ታዲያ በቃ የማያጸድቀን ከሆነ አንስጣ። ታዲያ በእናንተ ሎጂክ ማለት ነው። እኛ እንሰጣለን። ለነገሩ ያጸድቃል ብለን ስለማናስብ ያጸድቃልን ብለንም አስበን ስለማንሰጥ እንሰጣለን። መስጠት አንዱ ከጌታ የተማርነው ከጌታ የተካፈልነው ባህሪ ስለሆነ ግን ስራ ለድነት ብሎ የማያምንን ቤተ እምነት ለምን ትጠይቀዋለህ? ለምን ይሰጥሃል? አያድነውም አይደል እንዴ? አያምንበትም አይደል? ገንዘብ ከሆነ ማንም ሁን ይጠይቀሃል። ይሄ ቤተ እምነት ማለት ነው። ይሄ በጣም የአባይ ሚዛን አንዱ እንትን ነው፣ ችግር ነው። አባይ ሚዛን ያለው ተቋም ችግር ነው። ቅድም ኢየሱስ በደምብ ነክቶታል። ሲቀጥል ምን ይላል? ድርጅቱም ጥያቄውን በቀና መንፈስ ተቀብሎ ብር 3 ሚሊዮን እንግዲህ በዛ ወቅት ማለት ነው 750
3,751,000 በጣም የታጠፈ ፔጅ ስለሆነ ነው። በዚህ ገንዘብ ሁለተኛ ደረጃ ትምህርት ቤት ይላል ለጥፈዋለች። ስለዚህ ገዳሙ በአሁኑ ጊዜ ከመዋለ ሕፃናት ምናምን ያለ ሀሳቡ ይቀጥላል። ምንድነው አሁን እየነገርኳቸው ያለሁት ነገር? አንደኛ የሚተቸው አካል ራሱን ማየት ቅድም እንዳለው ግለ ሂስ መስራት የነበረበት ቤተ እምነት ነው። ግለሰብም ይሁን ቤተ እምነትም ይሁን ከመናገሩ በፊት እኔ እዛ ውስጥ ነኝ ብሎ ማየት አለበት። የመጀመሪያ ነገር በፈለገው መንገድ ማንም ሁን ገንዘብህን እስካመጣህ ድረስ ተቀብሎ ከዛ ግን አንተነትህን ማንቋሸሽ የማይሆን ነገር ነው እና ይሄ በጣም እንደ መጽሐፋችሁም ገንዘብ እንዳትቀበሉ እንደሚለው እንደ ዲድስቅልያም ለመጽሐፋችሁም ለራሳችሁም ነገር ተገዥ እንዳልሆናችሁ በብር ከመጣባችሁ የማይሻር መጽሐፍ የማይሻል አስተምሮ እንደሌላችሁ እያል ምንም ቢሆን ሽራችሁ የምትፈልጉትን ነገር አቴን ማድረግ እንደምትፈልጉ የምትፈልጉትን ዓላማ ያያል። ሌላው ደግሞ በሌላ ጎን ደግሞ እጠለዋለሁ ጀርመን ነው ፕሮቴስታንት ነው ሉተር ነው ስትል ስትንቀው ከነበረው ሀገር ደግሞ ራስ ጥያቄ አቅርበህ በገንዘብ ትቀበላለህ። ኤኒዌይስ ትኩረቱ ምንድነው ልናደርግ ፈለግነው ቱ ዲስ ሌቭል የምትሄዱበት ርቀት ካለ ራሳችሁን ብትፈትሹ፣ ግለሰቦችም ከሆናችሁ መረጃ ብታቀርቡ፣ ስትከሱ ወደ ፍርድ ቤት ይሄ ጉዳይ ቢሄድ መረጃ መጠየቃችሁ አይቀርም። እዚህ ከመናገራችሁ በፊት ናገራችሁ በኋላ ከምታስቡ እንግዲህ የሚቀጥለውን የመረጃ እያሳየው የሚቀጥል ሰው ካለ እኔ ከተናገሩ እስካሁን ድረስ ስለመረጃ ስላወራው እኔ መረጃ ማላቀር መረጃ መጠየቅ ብቻ ከሆንኩ ትንሽ እኔም ራሴ የሚዛነት ይኖርብኛል ማለት ነው። ቴንኪው። ፈለገ ያለው ነገር አለ። የምንለያየው በክርስቶስ እንጂ በገንዘብ እኮ አይደለም ማለት ሰምተዋል። የምንለያየው በክርስቶስ እንጂ በገንዘብ አይደለም ማለት ስታወራ ምን ማለት ነው? አልገባኝም። ፈለገ አትናቴዎስ ነው ያለው እንጂ ምንለያየው በክርስቶስ እንጂ በገንዘብ አይደለም። ኦኬ የምንለያየው እንደዚህ እንዲህ ግልጽ ካደረጉት እኮ ገብቷል አይደለ? ያ ማለት ምን የምንፈልገው እንዲያውቀው ነው፣ ህዝቡ እንዲያውቀው ነው። ገባህ አይደለ? በዚህ በኩል ገንዘብ የተቀበለ በዚህ በኩል በትምህርት እለያያለሁ የሚል ነው። ገንዘብ የሰጠህ እኮ ትምህርትን እንድትለውጥ ነው እኮ። አንተ በትምህርት እለያያለሁ ገንዘቡን እቀበላለሁ ብትልም መጀመሪያ እሱ ገንዘቡን የሰጠህ ለምንድን ነው? በጣም አይኔ ውሃ አምሮት ነው? በጣም ያንተ ፍቅር አድሮበት ነው? አይደለም እኮ። ገንዘቡን የሰጠህ ትምህርትህን እንድትለውጥ እኮ ነው። ስለዚህ በትምህርት እለያያለሁ ገንዘብ ብቻ ነው የተቀበልኩት ብሎ ነገር የለም እኮ። እኛ ወንጌል አማኞች እንደዚህ አይነት ነገሮች እኛ ቤት ውስጥ የምንቃወመው ለምንድን ነው? ዛሬ ገንዘብ ሰጥተው በእርዳታ ልብ የመጡ ይመስላሉ እንጂ ሀሳባቸው መጨረሻ ላይ ግብረ ሰዶማዊነትን ማስረጽ ነው። ይሄን ትምህርት ይሄን ልምምድ ለማስገባት ነው እንጂ እውነት ብራቸውን የመበተን ልዩ ፍቅር አድሮባቸው አይደለም። ስለዚህ ከመረቁ ወስጄ ከንቱን የሚባል ነገር የለም። ከተነካካ ተነካክታል። በመጀመሪያ ነገር በምንም ጉዳይ ከነዚህ አካላት ጋር መነካካት በራሱ እንደ ቤተ እምነት አሳፋሪ ነው። ግን እንዲህ ማመን መጀመራችሁ ጥሩ ነው። እንደዛ ብሎ ከሆነ እንግዲህ በጣም ይገርማል። አዲስ አበባ በእርግጥ በአፉም ተናግሮታል። ስለዚህ ዋናው ነገር መሸም አደረም ዋለም ምንድን ነው የምንተማመነው ነገር ንክኪነት አላችሁ ወይ ስትባሉ የለንም ማለት አትችሉ። አይበንትን ነው የሚባል ነገር የለም። በንትን ተነካካ የሚባል ነገር የለም። ከግብረ ሰዶማዊነት ጋር በንትን ከሆነ ተነካካ የሚል ነገር የለም። ለምን? ይኸው ዲድስቅልያ ላይ እንጂ ትምህርት አይደለም ለማለት አንተ ከመጽሐፋችሁ በላይ ነህ እንዴ? ይህንን ነው ፕሩቭ እንድታደርግ የምፈልገው። ይኸው መጽሐፋችሁ ላይ ደግሞ በዚህ ጋር መናፍቅ ትላለህ፣ በዚህ ጋር ገንዘብ ትቀበል። ለምንድን ነው ለጀርመን ተራዶ አንተ መረጃ የምትልቀው? ባይደው ይህ መረጃ የምትፈልጉ ሰዎች ፌስቡክ ላይ በግልጽ አስቀምጬላቸዋል። አሁን ፕሪንት ለማድረግ ከዚህ ላይ ስክሪንሻት ለማድረግ አይመቻችሁም እና ፌስቡክ ላይ ዳጊ ጥላሁን ብላችሁ ግቡና ግልጽ የሆነ መረጃዎች አስቀምጬላቸዋለሁ። ለራሳችሁ ስክሪንሻት አድርጋችሁ ወይም ደግሞ ሴቭ አድርጋችሁ ማስቀመጥ የምትችሉበት። ብቻ ደስ ያለኝ ነገር ምንድን ነው ትንሽ ጊዜ ፈጁ እንጂ አደከሙን እንጂ መጨረሻ ላይ ግን ማመናቸው ደስ ብሎኛል። አሁን ንክኪነት አለን። they are proud of it። ገባችሁ? ገንዘብን እርዳታን በመቀበላቸው they are proud of it። ይሄ በጣም አሳፋሪ ነው። በጣም አሳፋሪ። እንደው የቤተ እምነት እንኳን ልዩነት ሆኖ ገንዘብ ብትቀባበል አትሊስት ሰብአዊነት ነው ትላለህ። ይሄ እኮ አሳፋሪ ነው። ለማንኛውም ጥሩ ነው። አናታቸው ላይ ከወጣባቸው ገንዘቡ ምን ታደርገዋለህ? ምን ያህል ነው እንግዲህ የገንዘብ አቅም። ቀጥሉ። ዳግዬ ተባረክ። ጆዬ ሶሪ ስላቋረጥኩ ቀጥላማ። ችግር የለም ዳግዬ፣ ችግር የለም። ተባረክ ዳጊ ስላነሳው ነው አሁን እና
የጀርመንን ገንዘብ ቅርጥፍ አድርጎ እየተበላ ሌላ ነገር ማለት ትንሽ ይከብዳል እና ኢትዮጵያ ውስጥ በርካታ የጀርመን ድርጅቶች አሉ እና ዋናነት 6 ኪሎ ጀርመን ቸርች ስኩል የሚባል ካወቃችሁት እኔ ቤተሰብ ባለቤቴ እዛ ሰርታለች 5-6 ዓመት። ኤቫንጌሊሼ ጌማይንደ ዶይችላንድ የሚባል የጀርመን ቸርች ስኩል ተብሎ ነው የሚተረጎመው እና በርካታ ልጆች ይመገባሉ። በርካታ ልጆች የትምህርት ድጋፍ፣ የልብስ ድጋፍ፣ የተለያየ ድጋፍ የሚያገኙበት የጀርመን የወንጌል አማኞች ገንዘብ ሰብስበው በቸርች በኩል ቸርች ስኩልም ስለሆነ ቸርች ሰፖርትም ስለሆነ 6 ኪሎ አደባባዩን ተሻግራችሁ ወደ ፈረንሳይ ለጋሲዮን ልክ ስትጀምሩ 100-200 ሜትር ላይ ቸርቹም አለ፣ እርዳታውም አለ። የአገር ሰው ነው የሚመገበው። የአገር ሰው ነው ሰው የሆነው የተረዳው። ክር በጥሱ ሲሉ አልሰማንም፣ ግን በጎነትም መኖር ስላለበት እንግዲህ እኛ ወንጌል አማኞች ድንበርም ዘለን ሰዎችን እንረዳለን። ሌላው ዶይቼ ሁንገር ሂልፈ የሚባል የጀርመን የምግብ እርዳታ ወይም የረሃብ እርዳታ የሚባልም እንትን አለ። በርካታ በረሃብ የተጠቁ አካባቢዎችንም ይረዳል። ዶይቼ ብሊንደን ዲንስት የሚባልም አለ። የጀርመን የአይነ ስውሮች እርዳታ አለ። በርካታ አይነ ስውራንን ይረዳል። ከሁሉ በላይ ግን ጂአይዜድ የሚባለው ወይም ጂትዜድ ተብሎ ይጠራ የነበረው በቴክኒክ እና ሙያ፣ በፎረስተሪ ላይ፣ በሲቪል ፒስ፣ በጀንደር በርካታ ስራዎችን በርካታ 100 ሚሊዮኖች ዩሮ እያወጣ የሚደግፍ እንግዲህ የጀርመን በተለይ እንግዲህ ኢቫንጀሊካል ሲሆኑ ታክስ ፔየርስ ከሚከፍሉ ገንዘብ ላይ የመጣ ነው። ጀርመን ወደ 2% የሚሆን ከጂዲፒዋ ለልማት እርዳታ መድባ ነው ሶስተኛው ዓለም ያሉ ሀገሮችን የምትረዳውና የሉተርን ብር ቅርጥፍ አድርጎ እየበሉ ሉተር እንዲህ ነው እንዲያ ነው የሚባል ነገር ትንሽ ይከብዳልና በዋናነት ራስን መመርመር፣ አኗኗርን መመርመር፣ አምልኮን መመርመር፣ ትምህርትን መመርመር እንዲህ አይነት ነገር ጥሩ ነው። እኔ እንደው አንዳንድ ነገሮች ገፍተን እንደው እንዳንሄድን እያልኩ ነው እንጂ በርካታ ብሂሎች እንኳን አባባሎች እንኳን ንግግሮች እንኳን እየሰማን ያደግናቸው እዛ ቤት ምን እንዳለ እኮ የሚጠቁሙ ነው እኮ። እውነት ለመናገር የሰውነት ክፍል አንድ የሰውነት ክፍል ተጠቅሶ ምዕመናን ሁሉ ተብሎ ያ የሰውነት ክፍል ተጠቅሶ ወደ ግርግዳ ምናምን እየተባለ የሚነገር ነገር ከልጅነታችን ጀምሮ ሰምተን ያደግነው ነው። ይሄ እኮ ብሂል እኮ ነው። ምን እየተካሄደ ምን እንዳለ እኔ ትጨርሱታላችሁ ብዬ እውነት ለመናገር ህፃናት ሆነን ገና ኤሌመንተሪ ሆነው ምዕመናን ሁሉ ዳሽ ወደ ግርግዳ ወንድም ከላይ መጥቷል ምናምን እየተባለ ሁሉ ብሂሎች እንግዲህ ታውቃላችሁ ሁሉ ጊዜ አንድን ነገር ይጠቅሳሉም ያሳያሉም እና እንደው እናውጣ ከተባለ እንጎዳዳለን። እውነት በጣም ነው የሚጎዱት እና እነዛን አርቲስት ነንባዮችን በተመለከተ ግን ያው መቀጣጫ ሊሆኑ ይገባል። ምክንያቱም ይሄ ነገር እየባሰ እየጨመረም ስለመጣ ቅድም እኔም ታርም ያለው ዮሲያስም ሲናገር የሰማሁት እንግዲህ የካውንስሉን አቋም ሞርሱ ያውቃል። እዛ ያለውን ካፓሲቲ እውነት ነው ፍላጎቱን የሌለው እንጂ ፍላጎቱ ቢኖር ሪሶርስም ይኖራል፣ የሰው ኃይልም ይኖራል፣ ገፍተው መሄድ ይችሉ ነበር። ግን እንቅልፋም የሆኑ ይመስለኛል። ከእንቅልፋቸው መንቃት አለባቸውና አብረው ከጊዜው ጋር ከህዝቡ ጥያቄ ጋር ምን እየተካሄደ እንዳለ ወንጌል አማኙ ላይ የሚደረገውን ዘመቻ ሁሉ እየመረመሩ እንግዲህ የስጋንም በስጋ አንዳንዴ እንትን የምንልበት ነገር አለ። መጽሐፍ ቅዱስ በነገራችን ላይ ሮሜ 13 መሰለኝ ህግ እና ንጉስ መንግስት ያለው የተቋቋመው ፈንክሽን የሚያደርገው ህገ ወጥ ሰዎች ካሉ ለመቅጣት ነው። በህግ መሄድ ያለብንን ነገር በህግ እንሄዳለን፣ መቀጣት አለባቸው። ሁለተኛ ያለ መረጃ ማንም ምንም እንዳይናገር ሳይለንስድ መሆን አለባቸው። ከዛ በተረፈ እኛ ከቨራፕ አላረግንም አናረግንም። ሁልጊዜም እንደምንለው ችግር የትኛውን ቤተ እምነት ይኖራል። ማንጋ ብዙ አለ፣ ማንጋ ትንሽ አለ፣ ማን ያመርታል፣ ማን ያስተካከላል የሚለው ነገር እኔ አሁን በደንብ እንዲሰመርበት የምፈልገው በቸርቾችም አገልግሎት አካባቢም የምመለከተው ነገር እንደዚህ አይነት ልምምድ ያላቸው ከሌላ ቤተ እምነት መጥተው ጌታን ይቀበላሉ። ብዙዎቹ ነፃ ይወጣሉ፣ አንዳንዶቹ ግን ላይወጡ ይችላሉ። የዛ ላይፍ ስታይል ውስጥ ተመልሰው በመጨመር ዊሊንግነስ ባለመኖር። ስለዚህ ሰው ሲያቸው እኛ ቤተ እምነት ውስጥ ያለ ነው፣ ግን ኢምፖርትድ ነው። በጣም አስምሩበት። ኢምፖርት ኤክስፖርት የሚባል ነገር የማያውቅ የለም። ከሌላ ቤተ እምነት የመጣ ከሌላ የህይወት ዘይቤ የመጣ ችግር እንጂ ጴንጤ ወለድ ችግር አይደለም። ጴንጤ ውስጥ ግብረ ሰዶማዊነት አልተወለደም፣ ሊወለድም አይችልም። ሰው ክርስቶስን ተቀብሎ የሚጸልይ ባይብል ስተዲ የሚያደርግ በ11 ሰዓት ወደ ቤቱ የሚመለስ ወንድና ሴቶች ልጆች የጌታን ነገር ያውሩ፣
ቸርች የሚሄዱ በኳየር በምናምን የሚያዙ ሰዎች እዛ ሊመረት እንዲህ አይነት ነገር አይቻልም። ሌላ ቦታ ተመርቶ ግን እኛ ጋር ይመጣል። ችግሩ ያ ነው። እግዚአብሔር ደግሞ ይቀርፈዋል። ስማችንን የሚያጠፉ ግን ስርዓት የሚይዙበት ነገር ያው እኛም ካውንስሉን ባለን ኮንታክቱ ሉፖሽ እናደርጋለን። ስርዓት ይያዛል። ከዚህ በፊትም አፋቸውን ያላቀቁ ሰዎች ወደኋላ ሪትሮስፔክቲቭሊም ወደኋላም ተመልሰን ቢሆን ሂሳባቸውን የሚቀበሉበት ነገር ይኖራል። ታንኪዩ ኦኬ። ጆይ እግዚአብሔር አምላክ አፍስ ይባርካችሁ። በጣም የሚገርም ነገር ያነሳችሁት። እግዚአብሔር አምላክ ይባርካችሁ። ቤካይ እኔ ያልገባኝ ነገር ግን ምን መሰለ፣ አሁን አንደኛው ኮሜንት ምን ይላል መሰለ፣ ታዲያ ከሌ ነው እኮ ያለው እኛ ቤተክርስቲያን አለች እንዴ ይላል። አንደኛው ኮሜንት ደግሞ እንደ ፈለጋ አይነቱ ደግሞ እንዴት ገንዘብማ እንቀበላለን ትምህርታቸውን ነው እንዴ ይላል። ምንድን ነው የምትወዛገቡት? ግልጽ አድርጉት እንጂ የእውነት ነው የምልህ። አሁን ፌስቡክ ላይ እኔ ፌስቡክ ላይ ገብተህ ኮሜንቶች ብታይ ታዲያ ይህንን ያለው ቆይ ላንብብልህ፣ ቃል በቃል ግቡና ይኸው ምን አለ አንድ ወንድም፣ እንዴ ለምን ግራ ታጋቡልን? ጋዲሳ እኮ ነው ያለው ቤተክርስቲያን አይደለችም አለና የሳቅ ኢሞጂ አስቀመጠ። እዛ ምን ብዬ እኔ ሪፕላይ ያደረኩለት፣ እንዴ ቤተክርስቲያኒቷን የረዷትን ግብረ ሰዶማዊ ድርጅቶች የዘረዘረችበትን መድረክ እንዴ ላይቭ ላይ አዲስ አበባ ስለተናገረ ሳይሆን እራሷ ቤተክርስቲያኒቷ እነዚህ የግብረ ሰዶማዊ ድርጅቶች ረድተውኛል ብላ የተናገረችበትን መረጃ ላይቭ ላይ እኮ እያሳየው ነው። አሁን ግራ እኮ የገባን ነው። ኤኮ ከልን የተናገረው ስትሉ እየተቃወማችሁ ነው አይደል? ያ ተናጋሪ ደግሞ ይኸው እዚህ ጋር ኮሜንት እያደረገ እኮ ነው። አሁን ማን ነው ፈለገ ነው ትክክል? እናንተ ናችሁ ትክክል? ኮሜንታተሮች ናችሁ ልክ ወይስ ጋዲሳ ነው ልክ? ቤተክርስቲያን ሆነች ልክ? እናንተ ናችሁ ልክ? ግራ አጋባ። አሁን እዚሁ እያየው ነው። በጣም ለምንድን ነው ተምታታችሁ ልታምታቱ የምትፈልጉት? መጽሐፋችሁ እኮ ባጭሩ ይሄው እኮ ከነ ገጹ እኮ አስቀምጥላችሁ ዲድስቅልያ ገጽ 197 አንቀጽ 20 ላይ ቁጥር 33 ላይ የመናፍቃንንና የከሃዲዎችን ጎዳና እንዳትከተሉ መስዋዕታቸውንም እንዳትወስዱ እነሆ እናዛችኋለን፣ መብሉ ለእሳት የተገባ ነውና ስትባሉ እናንተ ግን ምንድነው የምታደርጉት? በተቃራኒ ቤተክርስቲያኒቷ ምንድነው የምታደርጉት? በተቃራኒ አደ ገንዘብ በዚህ ሰዓት በዚህ ኑሮ ውድነት በዚህ ሁሉ የቤተክርስቲያኒቷ ጫና እንዴት ነው ማንቀበለው? አሁን እኮ ጠባችሁ ከኛ ጋር እኮ አይደለም ከራሳችሁ መጽሐፍ ጋር ነው። በዚህ በኩል አትቀበል ገንዘባቸውን አትውሰድ እየተባልክ አንተ አልፈ ከጴንጤ እኮ አይደለም እኮ አልፈ ከግብረ ሶዶማዊ ገንዘብ የተቀበልክ ነው። አሁን መተህ ኖ ብለህ እንዳትከራከር እንደነፈለገና ጋዲስ አይነቱ ይኸው መጥቶ ኦፍኮርስ ገንዘብማ እንቀበላለን ትምህርታቸውን እንዴ ይላል። አንተ ደግሞ ትመጣና ይሄን እኮ ያለው እኮ ጋዲሳ ነው ቤተክርስቲያኒቱ አይደለችም ትለኛለህ እኮ። የትኛውን እንቀበል? ያንተ እንቀበል የግለሰቦቹና የቤተክርስቲያኒቷን እንቀበል ወይ? ሽምጥጥ አድርጎ ካዱና ገላግሉን። እኛ ምንም የተቀበልነው ነገር የለም በሉ። አሁን እኮ የቱ እንደምትይዙት ነው ግራ ያገባችሁት። ቆይ ገንዘቡን የሰጧችሁ አካላት ለምን የሰጧችሁ መስሏችሁ ነው? ለምን ምንድነው ዓላማቸው? ምንድነው ከዛ ጀርባ? ምንም ዓላማ የላቸውም። እንወሻሽ ምን ስትሆን ተነካካ ከግብረ ሰዶማዊ ድርጅት ጋር ስትባል አይ ገንዘብ ብቻ ነው ትለኛለህ እንዴ? ይሄ መልስ ይሆናል? አረ እግዚአብሔር ይፈውሳችሁ። ዋናው ማመናችሁ ነው። ለማንኛውም ነገር አሁን ከድካም አድናችሁናል። ገና ይሄንን አታረገውም አላረገችውም በፍጹም ምናምን ከሚል ክርክር ይሄ ዝም ብሎ ከጉንጭ አልፋ አሁን እልፍ ብለናል። አሁን ህዝቡ መንቃት ጀምሯል። ቤተክርስቲያኒቷ የእንትንና የእንትን ብላ የገዛችው ቁሳቁሶች ነገሮች ከየት የመጣ ገንዘብ እንደሆነ አሁን ምንጩን ምዕመናን አውቀዋል ማለት ነው። እነሱ ከሚሰጡት ገንዘብ በተጨማሪና በበዛ ሁኔታ የቤተ ክርስቲያኒቷ ቀዳዳ የሚሸፈነው በግብረ ሰዶማዊ ድርጅት መሆኑን ራሷ አምናለች። ይኸው አስቀምጣለች። እንትኑ እያጠቀስክ እንትኑ እየጎረስክ እንትኑን እየጣልክ እንትኑን እያንጠለጠልክ መኖር እንደ ቤተክርስቲያን አትችልም። አሁን አጣብቂኝ ሁኔታ ላይ ደርሳችኋል። ገንዘብ ወዳድነታችሁ አናታችሁ ላይ ስለወጣ ዲና የማታረጉት ሌቭል ደርሳችኋል። ኖ ወንጌልማ አልሸቀጥም፣ ኖ ህዝቡንማ አላስበላም፣ ኖ ትውልዱንማ አይኔ እያየ እንዴ እኔ እኮ የኖርኩ ኩላዊት ጥንታዊት ነኝ እኮ ዛሬ በመጣ ግብረ ሰዶማዊ አላስበላም የምትሉበት አቋም አሁን አቅምና አቋም የላችሁም። አሁን ሁለቱም ነው የሌላችሁ፣ አቅሙም የላችሁም፣ አቋሙም የላችሁም። ለምን? ጉዳዩ ገንዘብ ሆና ይችልበታል እኮ ሰይጣን ምንንም በምን ጉዳይ አድሬስ ማድረግ እንዳለበት እምቢ የማይባልበት ርዕስ እንዳለ ያውቃል። አንዳንድ ቤተ እምነት ውስጥ እምቢ የማይባልበት
እናንተ ጋር በገንዘብ ከመጣ ማንም ወለል ተደርጎ በሩ ይከፈትለታል። ስለዚህ ሐሜት ነው አይደለም። ቤተ እምነቷን ማንቋሸሽ ነው አይደለም። ቴንኪዩ ብለሽ ካመሰገንሹ ላይ ወስደን እኮ ነው አብደሻል እያልንሽ ያለ ነው እኮ እንዴ። በባዶ አምጥተን እንትንን ከንትን ጋር ሰፍተን አዛምደን እኮ አይደለም። ይሄው እኮ ዲያቆንሽ ከስር እኮ የጻፈ እኮ ነው። ገንዘብማ ያመሳሰለናል ትምህርት ነው እያለ እኮ ነው። እንዴት ይሆናል? ለምን ሰጡ ገንዘቡን? ምን ይመስላችኋል? እስኪ ምክንያቱ ምን ይመስላችኋል? ገንዘቡን ሲሰጧችሁ የሆነ ያስቀመጡት ምንም ዓላማ የላቸው። ዝም ብለው በቃ እንደው እንርዳት ኢትዮጵያ ኦርቶዶክስ እንደው በቃ ብለው ነው አይደለም። ተው እንጂ አንድ ድርጅት ነው እንዴ? ነገራችሁ እኮ ከ70% 80% በላይ የሆኑ ድርጅቶች ስማቸው ተጠቅሶ ከራሳችሁ ላይ እያሳያችሁ አሁን ምንድን ነው? አሁን እኛ እኮ ተካድን ብለንም አይደለም። በዚህ ሰዓት እኔ አሁን እየተናገርኩ ያለሁት ተክጃ አይደለም፣ አልተካድኩም። ይኸው ዲያቆናችሁ እኮ መጥቶ አልካድ አለ እኮ። እውነት ነው ገንዘብ እንቀበላለን፣ በትምህርት ነው የማንገናኘው እያለህ ነው። ብካድ ኖሮ ለማስረዳት እላላጥ ነበረ። እዛ ድካም ስላታረፋችሁን በመጀመሪያ ማመስገን አለብኝ። ዲናይ ተደርገን አይደለም፣ ለማሳመን የተፍጨረጨርኩ አይደለም። እኔ ግን ያመንከው ነገር አሳፋሪ ነው እያልኩ ነው። አዎ ያልከው ጉዳይ አሳፍራል። በገንዘብማ አይኔን አላሽም። ትቀልዳለህ እንዴ? ትውልዱ ሲበላ ለምን የፈለገ አይኖራትም ነው እንግዲህ። ወይ ደግሞ ንገሩን፣ ገንዘብ ሲሰጡን አላማቸውን እንደው ልባቸውን አፍስሰውን ናገሩ። ገንዘብ አይሰጠም። በቃ በገንዘብ ውስጥ ያለ መጽሐፍ ቅዱስ የሚናገረው እኮ ስሩ ነው እንዲያው የሚለው መጽሐፍ ቅዱስ ነው። ስር ነው የሚለው ኮዙ ነው። ኮዝ ነው ለብዙ ኃጢአት ኮዝ ነው። አሳፋሪ ነው። ይሄንን ራሱ ማመን እንደ ቤተ እምነት አሳፋሪ ነው። እውነቴን ነው የምላችሁ። ብዙ ነገር ስለሸመጠጣችሁ እንዲያውም ብትሸመጥጡና ማለት እኔ ኃጢአትን አፕሩቭ ወይም ደግሞ ሁሌም እንደምናገረው ትልሰጣችሁ አይደለም፣ የሆነ መንገድ ልጠቁም አይደለም የውሸትን ግን እንደው ስለለመደባችሁ አትሊስት ግብረ ሰዶማዊነትን ተቃውማችሁ ብሸመጥጡ ይሻለኝ ነበረ። ያሳዝናል፣ በጣም ያሳዝናል። ሰው ርቦት ቢሞት ይሻላል። ህዝቤ እውነት እኔ እንዲራብ እንዲሰቃይ አልፈልግም። ይሄ ግን ከሚበላው ቢቀርበት የተረገመ ነገር ከሚበላው እውነት ሰው ርቦት ቢሞት እኮ በጽድቅ እስከኖረ እግዚአብሔር መንግስት ይወርሳል። ጌታን እስካመነ እግዚአብሔር መንግስት ይወርሳል። እንደዚህ ግን ኧረ በጌታ በኢየሱስ የሚክድ ይጠፋ ማለት ነው። ጭራሽ ከኛ ጎን ቆማችሁ አዎ ትላላችሁ። እግዚአብሔር ይፈውሳችሁ። እሺ ወይ ኤርሚዬ መጥቷል። ጌታ በኢየሱስ እኔ በብሉቱዝ ነው የማወራውና አላየሁም። ግን በጣም ይገርማል። ኤርሚ ዲዲስክ ላይ ሄድበታል። ኤርሚ እንዲያውም ልለጥፈው። ቆይ በእናትህ እሱ ላይ ሄድበት። ኤርሚ ወንድምነት እንኳን ደህና መጣ። ኤርሚ ዳግሻዬ አንተ አደነቅ ውይ አባባልህ ደስ ይላል። ኤርሚ ዋለ እንዴት ናችሁ ወገኖች? ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። ወንድም ነቤክሻ እንዴት ናችሁ? ዳግዬ ጆ ኤርሚ ዌልካም ቴንክ ዩ ብራዘር ኤፊ ጆ ወንድሜ ሰናይ እንደዚሁም ጆሪስት ነው ጁሪስት ሁላችሁንም ሰላም ብያለሁ። ጌታ ይባረክ። እኔ ዲዲስቅልያ ላይ ነው የደረስኩትኝ እና ከዲዲስቅልያ ነው የምንጀምረው። ምንድን ነው የተፈጠረው ነገር ወገኖች? ኤርሚ እንሰማን ብለዋል መጽሐፋቸውን። ገንዘብ አትቀበሉ ይላቸውም በገንዘብ እንኳ አትምጡብን ብለዋል። ማለት ገንዘብ አትምጡብን ግብረ ሰዶማዊ ድርጅቶች ያለን ትምህርታቸውን እንጂ የማንቀበለው ብለው ንክኪ ያለን ግንኙነት አለን ብለው በራሳቸው እንትን ላይም ያው አመስግነው ቀደም ቪዲዮ እያሳየን ነበር። መጽሐፋቸው የሚለው ሌላ ነው፣ ወንጌሉ የሚለው ሌላ ነው። እንግዲህ ራሱ ዲያቆኑም ከስር እየጻፈ ነበረ። ልክ ነው ገንዘብ እንቀበላለን እያለ ነው። እንግዲህ ይሄ እንዲህ አይነት የተስፋ መቁረጥ ምላሽ ላይ ደርሳሉ ብዬ አላሰብኩም። እስኪ ሂድበት ኤርሚ። ዲዲስቅልያ ስንት ነው? ገጽ 197 አንቀጽ 20 ቁጥር 33 ገጽ 197 ቤካይ በትልቁ አድርገውና ከዛ ኤርሚ በትልቁ ታደርገው።
ርዕሱን ኤርሚዬ ማነህ ለመጽሐፍ ቅዱስ ያልታዘዙ ለዲድስቅልያ ይታዘዛሉ ብለህ ነው ዳጊ? ያው ምልህ እነሱ ቤት ወልድ መጽሐፍቶች አንዳንድ መጽሐፎች ከመጽሐፍ ቅዱስ ጋር እኩል ነው ብለዋል። እንግዲህ ኦኬ በጣም እኔ ልከራከረው ገቤን አስሬ ስመጣ ልክ ነህ የሚል ዲያቆን በጣም እኔ ከአይምሮዬ በላይ ነው። አትድከም የሚል ታውቃለህ? በቃ አትድከም ብሎ ተስፋ የቆረጠው ዲያቆን በጣም ይገርማል። ብሌቨብል ወሽ ገላገልከን ኤርሚ። መቶ ስንት ነው ያልከው? 97 ምንድን ነው እያመጣህብን ያለው ጣጣ ደግሞ? አሁን እንዳለ ሉተር ብሩ እንጂ እሱ አያምረንም አሉ ባለፈው። ከዛ ምስጋና ዙናንም ትምህርት ቤት አሰሩ 3 ሚሊዮን ምናምናቸውን ቅርጥፍ አድርገው። አሁን ደግሞ ያ አበይነ ሐዋርያት ዘማሪ ዳጊ አይደለም ያሳተመው። እዩ አሳታሚ የትንሣኤ ማሳተሚያ ድርጅት አይ ቲንክ ትንሽ የፀሐይ ብርሃን መሰለኝ አንጸባረቀ። ያ መጽሐፉ ራሱ ያንጸባርቃል። አንተዬ ኦኬ። ዲድስቅልያ አሳታሚ ትንሣኤ ማሳተሚያ ድርጅት በወርቅ ቀለም ስለተጻፈ ነው የሚለው። ያ 2004 ላይ ነው። ኦኬ ዳጊ ያለው ትክክል ነው። ዝም ብሎ የተቆራረጠ መጽሐፍ አምጥቶ ይሆን እንደዚህ አይነት ምክንያት የምትሰጡ ሰዎች? 197 ነው ገጽ ላይ ከ196 ከቁጥር 20 ጀምሬ ያነባዋለሁ። እንደዚህ ይላል። በእግዚአብሔር ዘንድ ሕይወት ታገኙ ዘንድ ምርኮችንም ዋጇቸው፣ የታሰሩትንም ጠይቋቸው፣ ይሙቱ በቃ የተፈረደባቸውን አስጥሏቸው። የመናፍቃንና የካህዲያንን ጎዳና እንዳትከተሉ፣ መስዋዕታቸውንም እንዳትቀበሉ፣ ገንዘባቸውንም እንዳትወስዱ፣ እነሆ አዘናችኋልና መብሉ ለእሳት የተገባ ነው። ከእሱ ጋርም አትቀላቀሉ። በእግዚአብሔር ፊት የኃጢአተኞች መስዋዕት የሚያጸይፍ ርኩስ ነው። ወንድሞች ሆይ ለነፍሳችሁ ረሃብ ጥቅም በመሆኑ ይህንን ነገርናችሁ ይላል። መስዋዕታቸው ምንድን ነው? የሚያጸይፍ ርኩስ ነው። ስለዚህ መስዋዕታቸውን እንዳትቀበሉ፣ ገንዘባቸውን እንዳትወስዱ እና ምን ሆነ ነው ያላችሁት? አሁን መጽሐፉ እንደዚህ ይላል። ኦርቶዶክስ እንዴት ነው የምትለው? በዚህ ኑሮ ውድነትማ በዚህ በኑሮ ውድነት በገንዘብ አንጨክን ወንጌል የታባቱ እያሉ ነው። በጣም እኮ ይገርማል። ኢየሱስ ትውልዱ የታባቱ ወንጌል የታባቱ እያሉ ነው። እንግዲህ ከችግር አይበልጥም እያሉ ነው። ችግራችን አይበልጥም። ጌታ በኢየሱስ ዳጊ ያነበበው ትክክለኛ መረጃ ነው። ምን አሉ ታዲያ? እስኪ ኦርቶዶክሳውያን ማለት እንዴ
አሁን በዚህ ጠዋት አሁን እንደዚህ አይነት ርዕስ ወስዳችሁ የእውነት ምን አሉ? ሲዳግዬ ምን መለሱ? ቪዲዮን ላሳይህ። እንግዲህ አሁን እዚህ ኮሜንት ላይም አንዴ ቆይ ብሉቱዝ ላጥፋው። እኔም እኮ ቪዲዮን ላወጣልኝ ላሰማ። ኦኬ የገጠመን ችግር ምንድን ነው? አለ አይደል? ኦኬ አለ። ጎ አሄድ ፕሊዝ። አለኝ ከፈለግ። አሁን የገጠመን ችግር ምንድን ነው? እዛ ቤት የምታገኙት ምንፍቅና መጽሐፍ አለው። ገባችሁ? እዛ ቤት የምታገኙት ክፉ ልምምድ ደብር አለው፣ ታቦት አለው፣ ቀን አለው። ይሄ ነው ችግሩ። ዝም ብለህ እንትን ብለህ የምታልፈው አይደለም። ኦኬ ይሄው እዚህ ጋር ላሳያችሁ። በትልቁ ላይ አድርገው ወንድምነት። እኔ ልክ ማድረግ እችላለሁ። እሺ ቪዲዮ ግሪን ስክሪን ላጥፋው ነው። ይኸው ስሙ እንግዲህ እዚህ ላይ ተደርሷል። ያው ኮሜንት ላይም ያለውን ቅድም ስክሪንሻት አድርጌዋለሁ ምን እያለን እንደሆነ። ይሄ ወንድም የሚናገረውን ነገር ዲያቆን ማን ነበር ስሙ? ፈለገ የሚሉትም አዎ እያለ ነው። እናመሰግናለን። ስራ ቀለላችሁልን። ጥሩ። ለነገሩ ባታምኑ ብታምኑ ማን ይህንን ዲያቆን ያደርገው? ዲያቆን ብለህ የምትለው ማን ነው? ይሄ አይደለም። ይሄ ሳይሆን ከስር ኮሜንት ላይ ቅድም እዚህ ቤካ ቤት ፕሮፌት ጉግል እኮ ነው የሚሉት። አይ ነው ፕሮፌት ጉግል ሳይሆን ያኛው ዲያቆን ማን ነው? ፈለገ ባለው መሐመድ ከስር ምን እያለ ነበር? አዎ ገንዘብማ እንቀበላለን ትምህርታቸውን ነው እንጂ ማንቀበለው እያለ ነው። አንድ ይህን ቪዲዮ ቆይ እንየው፣ ለሰው ግራ እንዳያቀባ። አልሰማኝም። ሰዶማዊ ከሆኑ የልማት ድርጅቶች ጋር ኦርቶዶክስ ቤተክርስቲያን ግንኙነት እንድታደርግ ይፈቅድላታል ወይ? አስተምሯ በሁማኒቴሪያን ወቅት ከሆነ ችግር የለው ችግር የለው። ስለዚህ ሰዶማዊነት ትምህርታዊ ሃይማኖታዊ ነገር አይሁን እንጂ ሁማኒቴሪያን ወቅት ላይ ችግር የለው። ሰዶማዊ ያዙልኝ፣ ሪከርድ ያዙልኝ። መካነ ኢየሱስ ውስጥ እንደዚህ የሚያደርጉቱ ግለሰቦች ናቸው እንጂ ቤተክርስቲያኒቱ እንደ ቤተክርስቲያን አይደለም፣ አንቀበልም እያልን እየተናገርን፣ እነሱ ግን በቤተክርስቲያን ደረጃ ኦፊሻሊ ማለት ነው። ከዚህ የበለጠ ውርደት የለም። እኔ ቅድም እንዳልኩ ነው አይደለም፣ መጽሐፈ ዲድስቅልያ አይደለም፣ ሌላው መጽሐፍቶቻቸው አለ ደግሞ ማነው ፍትሐ ነገሥት አንዱ በቃ ትውልዱ ፍትሐ ነገሥቱ ላይ እንደዚህ ብሏል። በፍትሐ ነገሥቱ ነገሩ የግብጾችም እጅ ነው ያለበት። በፍትሐ ነገሥቱ አባቶቻችን ደንግገው እና ፍትሐ ነገሥቱ አለና በፍትሐ ነገሥቱ በኩል እንደተላለፈልን ምናም ነገር ብለው ይላሉ። ግን አንዱንም አያረጉትም። ፍትሐ ነገሥቱ እንደሚለው ከሆነ በጣም ብዙ ቄሶች ከሰው ሚስት ጋር ይተኛሉ እና እንትናቸው መቆረጥ ነው ያለበት። ፍትሐ ነገሥቱ ያዛል። ዲያቆን ላይ ሲሆን ግን ይጨክናሉ። ላምጣው እንዴ ላምጣው? እውነቴን ነው የምልህ፣ እውነቴን እኔ ብሶትም አለብኝ ምልህ እኔ እዛ ዲያቆን አልነበርኩ። እየተባባሰ ነው። እኛ እዛ ዲያቆን ጠላን ምናምን ነገር ነው የሚቀምሰው ብለው ጠላ ነበር ያቀማምሱን የነበሩት። ሌላውን ነገር እንዳንቀማምስ ከልክለውን ነበር በማስፈራሪያ። ምንም አሁን ማማ እየሰማች ነው ሚስቴ፣ ምንም ችግር የለውም። እኔ ያኔ እሷን አላውቃትም፣ በዓለም ነኝ ያለሁት፣ ማንም ፔንቴንም አላውቅም። ግን እንዳንቀምስ ተከልክለናል እኛ። ለምን እንትናችሁ ይቆረጣል ብለውም ማለት ነው። ግን ካህኑስ እየራይክ አይነ ሞተ እያለ እየገባ ጸበል ረጫለሁ እያለ ሌላ ነገር ረጭቶ የሚወጣው ሰውዬ እንትን ይቆረጣል አይልም። ፍትሐ ነገሥቱ ከተባለ አመጣዋለሁ። ዳጊ ዛሬ ለሚፈጠረው ነገር ኃላፊነት ራስን ነው የምትወስደው። ነፃ
ነፃ ይውጡ ኤርምዬ፣ ግድ የለ ገላግል ነፃ ይውጡ ገላግል። ፍትሐ ነገሥት እንዴ! ግን እኔ መሰለኝ እንደዚህ አልመሰል ምን መሰለኝ፣ አሁን ይሄ ነገር ገና ተወያይተን ምንተማመን መረጃ ይዘመተን ምንተማመን መስሎኝ ነበር። ምን ያህል ገባህ ተስፋ መቁረጥ ውስጥ እንዳሉ የምታውቀው ገና ሳትከራከራቸው አስቧል። የሆነ ሌባ ይዘው ካለ እንዴ ምን ታደርገዋለህ? ትደነግጣለህ እኮ ገባህ እንዴ? አይነ ደረቅ ማለት ነው ገባህ? መስረቅም አለው እና ይሄ አሜዚንግ ከግብረ ሰዶማውያን ጋር ምንም አይነት ንክክር ሊኖር አይገባም። እንግዲህ አዎ ብዙ ድንጋጌያቸው በመጽሐፍ ቅዱስ ሳይሆን እንመራለን ብለው የሚሉት በፍትሐ ነገሥት እና በመጽሐፈ ዲድስቅልያ ዘአበዊነ ሐዋርያት ሁለቱም ላይ ያለው በአጭሩ እውነት ልንገራችሁ፣ የሰው ስርዓት ትምህርት ነው፣ የእግዚአብሔር ቃል ትምህርት አይደለም። እና ከሴቶች ጋር ስለመገናኘት የተጻፈው ላይ ለካህኑና ለዲያቆኑ ምንድነው ተብሎ የተጻፈው የሚለውን እናውራ ብለን ካልን ጉድ ነው የሚፈላው። ዲያቆናቶቹ ሲግቡ እንጂ እነፈለገ እኮ ስንት ጊዜ ነበር የሚቆረጠው? የፈለገ አሁን የፈለገ አትናቴዎስ ቢሆን ተመድምዶ ምንም ዘንትኑ ራሱ ፈሌ እታች ነህ አይደል ያለው። ይሄ መጽሐፍ ተግባራዊ ቢሆንብህ አንተ ስንት ጊዜ ነው በእህቶች ጉዳይ ያው ስስ ነህ ይባላል። አትችልም አሉ በእህቶች ጉዳይ እና ስንቴ ነበር የምትቆረጠው? እኔ መጽሐፉን ማንበብ ስራዬ ነው። ያነበብኩትን አስተላልፋለሁ በታማኝነት። ሰው የሚሰማ ሰምቶ በእዝን ለሰሚ አይስማ ላንዳለች ቤተክርስቲያን። እኔም ደሳለሁ ወይ ወንድ ዋናው ዳጊ አሁን ቁርሴ ሳልበላ ለምንድን ነው ውስጥ የጨመርከኝ? ለምንድን አሁን መጽሐፈ ዲድስቅልያ ብለህ ያልከው? አንዳንዴ ብንተዋቸው ነው የሚሻለው። በቃ ዝም ብለን ብናልፍ። አይ እና ልሙትላችሁ እንደሚባል እኮ ሰርቪስ ጀምሮ እኮ ነው ገባ። እንሙትላችሁ እንዴ ገባ። እና እንሙትላችሁ እንዴት አለ ብር ተገኝቶ በዚህ ኑሮ ውድነት። አይቱ ኦኬ ይኸውልህ እዚህኛው አንቀጽ ላይ ነው ገጽ 417 ስለ ስጋዊና ስለ መንፈሳዊ የዝሙት ቅጣት ይናገራል ይላል። አሁን ይህንን ኦርቶዶክሳውያን ካህናት፣ ዲያቆናት በተለይ ክህነት አለን ብላችሁ የምትሉት በዚህ ትተዳደራላችሁ ወይ? እናንተ አንቀጽ 48 ማለት ነው ትተዳደራላችሁ? እስኪ የሆነ ዲያቆን እንዲገባ ፈልጋለሁ ወይ ቄስ። ከዛ ነው የማነባው ወንድምነት። ያው እኔ ቆይቻለሁ ካነበብኩ ይታያቸዋል። እንደዚህ እያሰመርኩ ይዤዋለሁ። ያው አሁን ዝም ብለን እንደ እንግዳ አድራሽ አይደለም የማነበው። ያው እስኪ የሆነ ቄስ ወይ ዲያቆን ነገር ፈልግ ወንድምነት ቤካ። ይኖራል ብለህ ነው? አይኖርም።
መዝሙር ያሬድ አለ እያሉ ነው። ሲግባ የለም አይመጣም። እንዲህማ አይደፍርም። ጌታ አይደፍርም። እሺ የወንዱ ግራ ገባኝ እኮ አልገባኝም። ለካ የለም ማለት ይምጡ። ዝም ብለን መረጃ እናባክንም። ካሉ ጠይቀናቸው አይልም ብለው ካሉ ብቻ ነው የማነበው። አለበለዚያ መረጃ አላባክንም። የመረጃ ብክነት አናደርግም። ማለት ይቆረጣል ማለት ምንድን ነው? ከነ ሁሉ ነው የሚቆረጠው? ምንድን ነው አልገባኝም። እንዴ ታዲያ በሜትር እየመተሩ እንትን በሴንቲሜትር ነው የሚቆርጡት ብለህ ነው? አይ ምናልባት ግርዘት ነው። የምን ግርዘት? እሺ ኦኬ፣ የምን ግርዘት? አፍንጫቸው ሁሉ ነው የሚቆረጠው ታውቃለህ? አፍንጫ ምን አልኩ? በሌለበት ምንም ባላጠፋበት ጥፋት አጥፊ ሌላኛው አካል አፍንጫ ይኸው በአንድነት አፍንጫቸውን ይፎነኑ ይላል። አፍንጫ መፎነን ማለት መቆረጥ ማለት ነው። እዛ አፍንጫቸውን ይፎንኗቸው፣ ይለዩቸው ይላል። ይኸው በጥምቀት ክርስትና የተዛመዷቸውን የሚያገቡ ሰዎች የጋብቻ ስርዓታቸው ወይንም ከዚህ በሌላ በዝሙት ቢኖሩ አፍንጫቸውን ይፎነኑ፣ ይለዩቸው። አስቀድሞ ለወንዱ ሚስት ለሴቷ ባልም ቢኖራቸው የግርፋቱ ቅጣት ይጨምሩባቸው ይላል። አፍንጫ መፎነን ማለት አፍንጫቸው ሙሉ በሙሉ ነው የሚቆረጠው። ወይ ኢየሱስ! ያው ልጃገረድ በግድ ቢይዛት አፍንጫዋን ይፎንኑት፣ ለእርሷም ከገንዘቡ ሲሶውን ይስጧት። 13 ዓመት ሳይሆናት አስቀድሞ ልጃገረዲቱን የያዛት ሰው አፍንጫው ይፎነን፣ ይቆረጥ ማለት ነው። አፍንጫው ከገንዘቡ እኩሌታው ለእርሷ ይስጧት። የሌላውን እጮኛ የያዘ ሰው ይህ በፈቃዷ ቢሆን የእርሱና የእርሷን አፍንጫ ይፎንኑ ይላል። አሁን እዚህ ውስጥ ያለው ኦርቶዶክሳዊ የት ነው የሚገባው? ስንቱ አሁን አንዱ የአንዱን እጮኛ እኮ ነጥቋል። አንዱ እጮኛ መንጠቅ እንደውም ቀላል ነው፣ ጽድቅ ነው እሱ እንደውም የጽድቅ መንገድ ነው የሚባለው። አንዱ የአንዱን ሚስት ነጥቋል። አንዷ የሌላኛውን ባል ነጥቃለች። የታጨች ወይንም ያልታጨች ልጃገረድ ወይንም አግብታ የፈታች ከክቡራን ወገን ብትሆን ባሪያም ወይንም ነፃ የወጣች ብትሆን ይልቁንም በጠባያቸው ለእግዚአብሔር ልዩ ገንዘብ የሚሆኑ የሚነጥቁ ይህንንም በኃይል የሚያደርጉ ይህንንም ያደረገ በሰይፍ ይቀጣ። በምን አይነት ከእሱ ጋር የተባበሩት የረዱትም ይገረፉ፣ ጠጉራቸውንም ይላጩ፣ አፍንጫቸውንም ተፎንነው ይሰደዱ ይላል። አፍንጫቸውን ቆርጣችኋቸው ልቀቋቸው ይላል። አፍንጫ በአፍንጫ ማለት ነው። ባሪያ እመቤቱን ለመንጠቅ ቢደፍር ሌላውንም በዚህ ስራው ቢረዳው በአንድነት በእሳት ያቃጥሏቸው። አያው ባሪያ ስለ እመቤቱ መነጠቅ በከበቧትም ቢያውቅም ባይረዳትም ስለዚህ በእሳት ያቃጥሏት ይላል። አሁን ባሪያ እመቤቲቱን ለመንጠቅ ቢደፍር ይላል። ስንት ዘበኛ አይደል በየ ሀብታም ቤት እየተቀጠረ እየገባ በዘበኞች ሚስቶቻቸውን የተነጠቁ ስንት ሰዎች አሉ ኢትዮጵያ ውስጥ። ኦኬ የቤት ሰራ ባሪያ ብለው የቀጠሩት ማለት ነው። በእርሻ በኩልም ብትሄድ ግብርናው ላይ እንደዚሁ ማለት ነው። እና ይህንን ተግባራዊ አድርገውታል። በእሳት አቃጥሏቸው። አዲስ ኪዳን ላይ ልብ በሉ። ይሄ የኦሪት ስርዓት ነው ወይስ የአዲስ ኪዳን ስርዓት ነው? ከማን የተማሩት? ይህንን እነሱ ላይ ተግባራዊ ይደረጋል። እስቲ አሁን እንትና የሚባል ባሪያ ከእመቤቲቱ ጋር ተኝቷል ተብሎ በእሳት ሲያቃጥሉ አይታችሁ ታውቃላችሁ? የለም። እንደዛ ማቃጠል ከተጀመረ ከቤተ ክርስቲያን ነው የሚጀምረው። እውነቱን ንገራችሁ፣ ከአንዳንድ ጳጳሳት፣ ከቆሞሳት፣ ከመነኮሳት
ከካህናት፣ ከዲያቆናት፣ ከመዘምራን፣ ከመምህራን ይጀምራል። ስለዚህ ምድሪቱ በእሳት ይቃጠሉ ተብሎ ቢባል ችቦ ሊሆን ይችላል ማለት ነው። ኦኬ። ከባሪያዋ ጋር የምትሰስን እመቤት ከሰራተኛዋ ጋር የምታመነዝር ማለት ነው። ወይንም ከባሪያይቱ ጋር ስለሚሰስን ጌታ ይናገራል። ከባሪያይቱ ጋር ማለት ከሰራተኛይቱ ጋር ስንት ባሎች ሚስቶቻቸውን ይረዳሉ ተብለው በሰራተኝነት ቤት ውስጥ የቀጠሯቸውን ሚስትየዋ ዞር ሲላፋ የሚያምሸውስ አዲስ አበባ ውስጥ ያለ በየከተማ ውስጥ ያለ ከቤት ሰራተኞቻቸው ጋራ ሲተሻሹ የሚውሉ አባወራ ባልየው ዞር ሲል ለጥበቃ ከተቀጠረው ወንድ ጋራ ስትሴስል የምትገኝ ወንድ ሴት ኢትዮጵያ ውስጥ ስንት አለች? የኦርቶዶክስ እምነት ተከታይ ሆነች። ከቤት ሰራተኛው ጋራ የሚሴስን ከባሪያይቱ ጋር የሚሴስን ስለ ጌታ ይናገራል ይላል። ጌታ ማለት ስለ ኢየሱስ አይደለም፣ ስለ ባለቤቱ ማለት ስለ አባወራው ማለት ነው። ባል ያላት ሴት ከባሪያ ጋር ስትሴስን ይግረፏት ይላል። ከዛስ ራሷንም ትላጭ፣ ከዛስ አፍንጫዋንም ፎን ነው ከምትኖሩበት ሀገር ያባሯት ይላል። አፍንጫዋን ቆርጣችሁ አባሯት ይላል። ከዛስ ከማዕረጓም ሁሉ ትዋረድ፣ ማዕረግ ካላት ማለት ነው። ከእርሷም ጋር ላመነዘረ ባሪያ ቅጣቱ ሰይፍ ነው። እሷን አፍንጫዋን ቆርጣችሁ ሲሻኟት፣ ከእሷ ጋር ግን የተኛውን ባሪያውን ግን በሰይፍ ግደሉት ማለት ነው። ቅጣቱ ሰይፍ ነው ማለት ግደሉት ነው። አዲስ ኪዳን ላይ ቤተክርስቲያን በእውነት በሐዋርያቱ ትምህርት የምትኖር እኛ የሐዋርያቱን ትምህርት እናስተምር ከላይ ጀምሮ ሰንሰለቱን ጠብቃ የመጣች ይላል። ሰንሰለቱን ኦኬ። ስለዚህ እነ ጴጥሮስ እንደዚህ ነበር ያደርጉ የነበሩት። በየትኛው ጉባኤ እንደዚህ ተደረገ? እለጥቃለሁ መጽሐፉም ስላላለቀ እኛም አልጨረስንም። ባል የሌላት ሴት ከባሪያዋ ጋር ብታመነዝር አስቀድማ ያለ ልጅ ብትሆን ትገረፍ፣ ራሷንም ትላጭ፣ ባሪያውንም ይግረፉት፣ ጠጉሩንም ይላጩት፣ ለዳኛም ይስጡት ወይንም ይሽጡት። ዋት ሽያጭም አለ። አንተ ይገርምሃል እንዴ? ትቸበቸባለህ። ይሽጡት። ልጆች ቢኖሯት ገንዘቧ ሁሉ ለልጆቿ ይሁን፣ ነገር ግን በዳኛ ስልጣን ይጠበቅላቸው። ሰርታ የምታገኘው ብቻ በእጇ ይሁን፣ የባሪያውም ሽያጭ ለልጆቿ ይሁን። ሚስት ያለችው ባሪያውን የሚያገኛት ሰው ስራውን በታወቀ ጊዜ በግርፋት ይቀጣ። ዳኛው ያቺን ባሪያ ወስዶ ከሌላ ሀገር ይሽጣት። ተግባራዊ አድርጉታ። አሁን ተግባራዊ አድርጉት እስቲ። ያለ መጽሐፈ ዲድስቅልያ እና ያለ መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት የአባቶቻችን የሐዋርያት ብላችሁ አላችሁት። በእሱና በፍትሐ ነገሥቱ ነው የምንተዳደረው ብላችኋል። ጴንጤ ሆይ እኛ እኮ ጣሪያ ላይ ቆጠን ማመስገን ያለብን እኛ በቅዱሱ ቃል ነው የምንተዳደረው። ይሄ ነው የሰው ስርዓት ቤተክርስቲያኒቱን የገደለ ማለት ነው። እራሳቸው ላይ ተግባራዊ አያደርጉትም። ኦኬ አያደርጉትም። ያው ስለ ዝሙት ሁሉ ይናገራል ካለ በኋላ ዘማውያን አመንዝሮች ይግረፏቸው፣ የራሳቸውን ፀጉር ያላጯቸው፣ አፍንጫቸውን ይፎንኗቸው ካለ በኋላ ኦኬ እዚህ ጋር ቆይ ኦኬ ወንድምነት
መረጃ እያላባከል እየፈለኩ አንድ 12 ሚል አለ የሚካኤል ካህናት፣ ዲያቆናትና ካህናት ኤጲስቆጶስ የሆኑ ናቸው መግባት ያለባቸው። እነሱ ስለሚከለክላቸው ኖ የሚባል ነገር የለም። ስለ ኤጲስቆጶስ ስለ ዲያቆን እንደዚህ ቀንጠብ አድርጌ ላሳይ። ኤጲስቆጶስ፣ ካህን እና ዲያቆንም ስለ ሶስቱ ነው፣ ስለ ካህናቱ ነው የምናወራው። ግን ጉድ ይፈላል ዛሬ ማለት ነው። 13 ምናምን ነገር ያልከው ቅድም ያነበብከው ላይ ለምሳሌ ቻይልድ ሜሬጅ ነው ምንድን ነው? 13 ዓመት ሳይሞላት ብሎ ድምፅ ሩቅ ነው። ቅድም ለምሳሌ ስታነብ 13 ዓመት ሳይሞላት ብላል እና 13 ዓመት ማለት ምንድን ነው? ሴቷ ለአቅመ ሔዋን የሚደርሰው በ13 ዓመት ሆነ ማለት ነው። ምንድን ነው? አዎ እንዴ በ13 ዓመት ይፈቀዳል እንዴ? እንዴ ከ13 ዓመት በታች ራሱ ጋብቻ አለ እንደ ኢትዮጵያ ውስጥ እንደምትለው። የት ነው የምትኖረው አንተ? የት ነው ተወልዳ ያደግከው? እኔ አርሲ ነው እኮ በፎቶ አሳያለሁ፣ በመረጃ ያ አርሲ እኛ ጋር እንደዚህ የለም፣ እንደዚህ እኛ አካባቢ ላይ የለም። ሰሜን ኢትዮጵያ ግን አለ። በተለይ አሁን በአማራው ክልል አለ። ከ8 ዓመት ጀምሮ 9 ዓመት 10 11 12 13 ድረስ ማለት ነው። ስለዚህ 13 ማለት እንትኑ ነው በቃ ላይክ የሴቷ ለአቅመ ሔዋን ደርሳለች ተብሎ የሚታመነው የቁጥር እንትን ነው። ለምሳሌ ከ8 እስከ 13 ነው ያገባሉ። ግን 13 ዓመትን ብለው ያሉበት እዚህ ጋር የእድሜ ጣሪያው ለማግባት አንድ ሴት አይ ቲንክ ሳይንሱም እንደዛ ነው አይደል የሚለው። ቲኔጀር ላይ ከሆኑ ከ13 ዓመት አካባቢ አይደለ የወር አበባ የሚታያቸው እህቶች ነው አይደል ወገኖች? እኔ ፍሮም 15 ዳግሻዬ እንደዛ ምንም ይህን መጠየቅ እኮ ይቻላል። አሁን ሰውን ብጠይቅ ሊያፍር ይችላል። 13 14 ነው አይደለ? 13 አካባቢ ማለት ነው። 15 ሚላለ 14 እንደ እንትን ነው እንጂ አብዛኛው ከ13 ጀምሮ ነው የሚባሉ። ቲኔጀር ሲሆኑ የወር አበባ ማየት ይጀምራሉ ተብሎ ይታመናል። ስለዚህ ኢየሱስ ክርስቶስ በጣም ከ13 እስከ 15 የወር አበባ ያሉና 13 ዓመት ላይ እንግዲህ የወር አበባ ካየች ማርገዝ ትችላለች። ግን እኔ አሁን ብዬ የምለው ምንድነው ፍትሐ ነገሥት የሚሆን መጽሐፈ ዲድስቅልያ ቅድም ያለውን ዳግሻ ያነበበውን በገጽ 197 ላይ እንተግብረው ብለው ካሉ አንድም ኦርቶዶክስ ይህንን አይተገብረውም። አንድም አልኩ አንዳቸውም የማይተገብሩት ሕግ ግን አባቶቻችን ሐዋርያት ባዘዙት መሰረት እናደርጋለን ብለው ይላሉ። አንዱንም ግን አያደርጉት እውነት ለመናገር ማለት ነው። እና እነዚህ መጽሐፍቶች ምንድን ናቸው ብለህ ካልክ የሰው ስርዓት ትምህርቶች ናቸው። ለዚህ ነው አየህ በመጽሐፎቻቸው ላይ ታዲያ አሁን ዳግሻዬ ቅድም እንዳነበበው ፍትሐ ነገሥትን እንኳን ትተኑ ማለት ነው ገጽ 197 ይኸው እንዳየው የመናፍቃና የካህዲያኖችን ጎዳና አትከተሉ፣ መስዋዕታቸውን እንዳትቀበሉ፣ ገንዘቦቻቸውን አትውሰዱ ይላል። የመናፍቃንን ገንዘቦቻቸውን አትውሰዱ አለ አይደል? ዳግሻ ከዚህ በፊት የተናገረው መጽሐፉ እጄ ላይ አለ፣ እዚህ ጋር አለ፣ እዚህ ጋር አለ። ከጀርመን ተራድኦ ድርጅት የፕሮቴስታንት እምነት መሆኑን ጽፈዋለች ቤተክርስቲያን። ምስካየ ሕዙናን መድኃኔዓለም ትምህርት ቤቱን ያሰራችው 3 ሚሊዮን ብር ከጀርመን ጴንጤዎች ወገኖቻችን ገንዘብ ተቀብለው ነው። ማን ይሄን ያደረገው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ከየት ነው ያገኘው መረጃውን? ዳግሻ ነው አንብቦ መረጃውን የሰጠኝ እና የቱ ጋር ነበር የነበረው? መጽሐፉን ገና ያኔ እንዳስመጣሁት ነበር። መጽሐፉ ይኸው እዚህ መጽሐፍ ላይ ጽፋለች።
ኦኬ አሁን ታዲያ መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት አንቀጽ 20 ላይ ማለት ነው አንቀጽ 20 ቁጥር 33 እና ቁጥር 34 ላይ የመናፍቃንን ገንዘባቸውን አትውሰዱ አትምሰሏቸው ብሎ ካሉ እኛን መናፍቃን ይሉናል አይደል? ለምን ወሰዱ የኛን ገንዘብ? ኦኬ ለምን የወሰዱት? ለምን ለመጽሐፋችሁ አትታዘዙ? ለምን ለመጽሐፋችሁ ሕግ አትገዙ? ምስካየ ሕዙናን መድኃኔዓለም ቤተክርስቲያን ይመልሱልና ለመጽሐፋቸው ከተገዙ ከታዘዙ ማለት ነው። ለዚህ ነው የሰው ስርዓት ትምህርት በሰው ስርዓት ትምህርት ባትንካ ባትቅመስ አትያዝ ብሎ በሚለው ራሳቸውም አይታዘዙለትም፣ ራሳቸውም አይገዙለትም። ደግሞ በጣም የከፋ የሚያደርገው ከግብረ ሰዶማውያን ጋር በተገናኘ ኢዮሲ የጠየቀው ጥያቄ እና ፕሮፌት ጉግል ያሉት ሰውዬ የመለሰው መልስ እጅግ ያሳፍራል። ኤርሜ 76ኛው ላይ ነው መሰለኝ ገጹ። እየገለበጥኩ ነው ያለሁት 76ኛ ቴንክ ዩ ከ75 ጀምሮ ማለት ነው። ያው የምስካየ ሕዙናን መድኃኔዓለም ገዳም አጭር መሰረታዊ ታሪካዊ መሰረት ይላል። በዚህ ክፍል ላይ ጴንጤን መናፍቃን እያሉ ይጠሩናል አይደል? ቀርበው ግን አንድ ቀን ምንፍቅናችንን አሳይተውን አያውቁም። ኦኬ የምስካየ ሕዙናን መድኃኔዓለም ቤተክርስቲያን በተሰራበት ጊዜ ያው ምስካየ ሕዙናን መድኃኔዓለም ቤተክርስቲያን ትምህርት ቤት በስርዓተ ትምህርቱ መንፈሳዊ ዓላማውንና ትምህርት አጠናክሮ በአንድነት በብቃት ለመስጠት ከቀድሞ ከቅድስት ሥላሴ ትምህርት ቤት ቀጥሎ የመጀመሪያው ትምህርት ቤት ነው። በዚህ ምክንያት ተፈላጊነት ስለነበረው ተጠቃሚው ማህበረሰብ እና የተማሪዎች ቁጥር በአያሌ እየጨመረ ሊሄድ ችሏል። ስለሆነም እያደገ የመጣው የማህበረሰቡ ፍላጎት ለማሟላት የሁለተኛ ደረጃ ትምህርት ቤት ህንፃ ማሰሪያ በርከት ያለ ገንዘብ በማስፈለጉ ፕሮጀክት ፕሮፖዛል ተዘጋጅቶ ለጀርመን ፕሮቴስታንት ማዕከላዊ ልማት ድርጅት የገንዘብ እርዳታ ጥያቄ ቀረበ። ፕሮፖዛል አቅርበው ለጀርመን ፕሮቴስታንት መናፍቃን እያሉን አይደል ብሎ የሚሉት? አዎ ከመናፍቃን ገንዘብ አትከጅሉ አይደል ብሎ የሚላቸው መጽሐፈ ዲድስቅልያ ገንዘብ ጉዳይ ላይ አይሆንላቸውም። መጽሐፍ ይሄ ሰው ጠቃቅሶ የጻፈው ነው፣ የሰው ስርዓት ትምህርት ነው። ኦኬ ስለዚህ ለጀርመን ፕሮቴስታንት ማዕከላዊ የልማት ድርጅት እርዳታ ጥያቄ ቀረበ። ድርጅቱም ጥያቄውን በቀና መንፈስ ተቀብሎ እንደዚህ ነው ጴንጤ ያየው፣ በቀና መንፈስ ተቀብሎ ብር 3,751,000 ስለሰጠ በዚህ ደረጃ የሁለተኛ ደረጃ ትምህርት ቤት ተሰራ ይላል። የምስካየ ሕዙናን መድኃኔዓለም ቤተክርስቲያን ትምህርት ቤቱ የተሰራው በጴንጤ ገንዘብ ነው ማለት ነው። መጽሐፈ ዲድስቅልያ ግን እንደዚህ ይላል፣ የመናፍቃን የከሃዲዎች ጎዳና እንዳትከተሉ፣ መስዋዕታቸውን አትቀበሉ፣ ገንዘባቸውን አትውሰዱ ይላል። እነሆ እናዛችኋለን፣ መብሉ ለእሳት የተገባ ነው፣ ከእነሱም ጋር አትቀላቀሉ፣ በእግዚአብሔር ፊት የኃጢአተኛ መስዋዕት የሚያስጸይፍ ርኩስ ነውና። አትውሰዱ ብላ ትላለች፣ ወሳጇ ግን ራሷ ናት።
እኛ 3 ሚሊዮኑ ይመለስልን የጴንጤ ገንዘብ ስለሆነ ብለን አላልንም። ጀርመኖችም አይሉ ከዚህም ያለፈ ነገር ለሀገራችን ብዙ እገዛ እርዳታ እንዳደረጉ እናውቃለን። በአሜሪካም በአውሮፓም በካናዳም ያሉ በአውስትራሊያም ያሉ የወንጌላውያን አማኞች የተራድኦ ድርጅት በንጹህ ከግብረ ሰዶማውያን ጋር ባልተገናኘ በንጹህ ገንዘባቸውን ለሰጡ እንደነ ወርልድ ቪዥን አይነቶቹ ክርስቲያናዊ ተራድኦ ድርጅት ወርልድ ዋይድ ነው፣ ዓለም አቀፍ ነው። እግዚአብሔር ይባርካቸው፣ እግዚአብሔር ይባርካቸው። ጴንጤ ደግሞ በመስጠት ይታማል እንዴ? ጴንጤ እኮ ሰጪ ነው። ጌታ ምስክር ሰጪ ነው። ሲሰጥ እንደዚህ አስብ። የኢትዮጵያን 1 ብር ዘርዝሮ 20 ቦታ በትኖ ዶልቼ 10 ሳንቲም አይደለም የሚሰጥ። ከሰጠህ ሲሰጥም ለመጽደቅ ብሎ አይደለም የሚሰጠው። ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያድርግልህ ብሎ የሚል የድሃ ምርቃት እሱን ተቀብሎ መንግስተ ሰማያት ለመግባት አይደለም የሚሰጠህ። አምኖበት የሚሰጥ ህዝብ ነው። በመስጠት በዚህ ይታወቃሉ፣ በእውነት ይታወቃሉ። እና ላወጡት ለመጽሐፍታቸው ህግ እንኳን አይገዙም። ግን እነዚህ የሰው ስርዓት የሆኑ ትምህርቶች ናቸው። አይጠቅሟችሁም። ወደ እግዚአብሔር ቃል ተመለሱ። ወደ እግዚአብሔር ቃል በአዲስ ኪዳን ስርዓት በአዲስ ኪዳን ትምህርት ኑሩ ብለን ወንድሞችን እንመክራለን። አይ በዚህ ግን እናደርጋለን ብላችሁ ካላችሁ መጽሐፈ ፍትሐ ነገሥት ላይ ብቻ ከሴት ጋር ስለተገናኘ ኤጲስቆጶስ፣ ዲያቆንና ቄስ፣ መነኩሴ፣ ምእመን የምእመኑን አፍንጫ ተመደምዳላችሁ። ከባሪያዋ ጋር ተኝታለችና እመቤቲቱ አፍንጫዋን ቆርጠህ ሌላ ወንድ እንኳን በሌላ ጊዜ እንዳያገባት ባዶዋን ስደዳት ይላል። ወይ ደግሞ በእሳት አቃጥሏት፣ ወይ ደግሞ በሰይፍ ግደሏቸው ይላል። ሰይፍ ነው ቅጣቱ። ሚንስ በሰይፍ ግደሉ ማለት ነው። አዲስ ኪዳን ላይ የኤጲስቆጶሱና የካህኑስ የዲያቆኑስ በፍጹም ሰይፍ የሚባል ነገር የለም። አፍንጫቸው የሚቆረጥ የሚባል ነገር የለም። ለምን? ካህናት ናቸው ይሉሃል። እና ብራዘር በእውነት እንኑር ነው ያልከው። ማነው ኤርሚያስ? ረረፍ ዛሬ እንኳን የንስሐ ጊዜ ይኑረን አላለም። እኛ ከእንዲህ አይነት የሞተ ስርዓት እኮ ራሱ ጌታ እኮ ለየን ብራዘር። ኦኬ፣ የሞተ ስርዓት ለየን ጌታ። ንስሐ ይታቁና ንስሐ ይታቁና። አዲስ አበባ ውስጥ ያላችሁ ሰዎች እችን የቤት ስራ ልስጣችሁ ወገኖች። እዚህ ያላችሁ ዛሬ ቀኑ ምንድን ነው? ሐሙስ ነው አይደል? ቅዳሜ ለእሁድ እስቲ ሆቴል ደውላችሁ ሩም ጠይቁ። ቤርጎ የሚባል ያለበት ሆቴል የሚባል ያለበት ቅዳሜ ለእሁድ ደውላችሁ ወይ ስታልፉ ሆቴል ገባ በሉና አልጋ ይኖራሉ ይበለው። ለመቼ? ቅዳሜ ለእሁድ። ልብ በሉ፣ ቅዳሜ ለእሁድ። ለዋዜማው ነው ያልኩትኝ። አልጋ አለ ወይ ለመያዝ ፈልጌ ነው አልጋ ብላችሁ ጠይቁ። እንቧይ መጣያ ቦታ አይገኝም። ተሰምቻለሁ። ተሰምቻለሁ ወይ? የምን ዝምታ ነው?
ግን አልጋውን ለምን ፈልገውት ነው? አልጋውን ለምን ፈልገውት ነው? ለማረፍ ነው? ለረፍት? ለጾም መፍቻ ነው። አንዳንዴ አንተ ደግሞ የግድ ቅዳሜ ሰንበት ነው መባል አለበት እንዴ? ቅዳሜ ሲመጣ ሰንበት መሆኑን ማወቅ አለበት። አልጋ ምን ሊያደርጉ ነው ታዲያ? እንትን እንደ ትራምፕሊን ሊዘሉበት አይደለም። በእውነት ጠይቁ። ሆቴል ናዝሬትም ሆነ የትኛውም ቦታ ላይ እስኪ ጠይቁ። ጠይቁ፣ አጠያይቁ። አልጋ አለ ወይ ብላችሁ ጠይቁ። ያልኩ እሁድ አይደለም። እሁድ ለሰኞ ምናምን ነገር እሱማ እንትን ያለ ነው። እሱ በቃ ሜዳው ተከፍቷል ማለት ነው። እኔ ቅዳሜ ለእሁድ ነው ያልኩ ዋዜማው ላይ ነገ ዓርብ አይደል? ነገ ስትሰግድ የምታገኛት ሴትዮ እዛ ደግሞ ቤርጎ ደግሞ ስትሰግድ ታገኛታለህ ከሌላ ጋር ማለት ነው። ሁሉ ናቸው ወይ? እኛ ሁሉ አልወጣንም ማለት ነው። ሁሉን አላልንም፣ ግን አብዛኛው ህዝብ የሚያደርገው እና እንደዚህ ነው። እዚህ ብዙ ልጆች ነው ያሉት። ልጆች ፊት እንደዚህ አይነት ነገር አይወራም። ሀሳቡን ርዕሱን ወደ ሌላ ቀይረው ቤካ ያው ሰጥቻለሁ።